ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። እንትን አርግ ቁጥር ላይ ያዘላችሁና በታማኝነት እንትን ያለ ይጀምር። አይ ልጀምራለሁ፣ ችግር የለም። ኧረ ጀምራለሁ እኔ ስቀልድ። እሺ ኤፊ ስንት ደቂቃ ሊያዝ? ስንት ደቂቃ ነው ያዘው? 5 ደቂቃ ነው የምትይዘለት። አይ መጀመሪያ 5 ደቂቃ ነው እንትን የተባለው። ከዛ በኋላ 3 ደቂቃ፣ ከዛ በኋላ 10 ደቂቃ እና ማጠቃለያ 5 ደቂቃ ነው የተባለው። 5 ደቂቃ ያ እሺ እንትን ልበል። እሺ ውይይቱ ከመጀመሩ በፊት እታች ያላችሁ ክርስቲያኖች እባካችሁ ላይቭን ታብና ሼር አድርጉት እንዳይቆራረጥ። ከሺ ቀጥሎ ኤፊ ያዝ ስትል እኔ እንትን እላለሁ። ደግሞ ስድብ የምትጽፉ የምትሰርቡኝ ሰዎች አትደጋግሙ ፕሊስ። 2 ጊዜ በቂ ነው ለስድብ እና ኮፒ ፔስት አታርጉ። እንደዛ አንዳንዱ በጣም አሰልቺ ነው እና እንደዛ እንትን አትበይ። የሌሎቹ ኮሜንት እንዲታይ ስድብ 2 በቂ ነው። 2 በቂ ነው። ያው ጊዜ ካለ ማናራ ሆነ አየዋለሁ። ስለዚህ እኔም ሀሳብ ልስጥና እኔ ደግሞ ክርስቲያኖች እስካሁን ኑ በብርሃኑ ተመላለሱ የሚለውን እየጻፋችሁ ነው እያየሁ ያለሁት። አታቋርጡት እሱን ኮሜንት። እንግዲህ በብርሃን መመላለስ የማይፈልግ ሰው ካለ ብቻ ነው ሚዩት የሚያደርጋችሁ። ስለዚህ እሱን ኮሜንት መጻፋችሁን እንዳታቋርጡ። እያደረጋችሁት ያላችሁት ነገር ትልቅ ነገር ነው። የወንጌሉን ብርሃን ምስክርነት እየሰጣችሁ ስለሆነ ክርስቲያኖች ሁላችሁም እኔም ብላችሁ የመጣችሁ እዚህ ቤት ኑ በብርሃኑ ተመላለሱ የሚለውን ባለማቋረጥ እንድትጽፉት ከመጀመሪያ እስከ መጨረሻ ድረስ መልእክቴ ነው። ሁላችሁም ጌታ ኢየሱስ ይባርካችሁ። እኔም መልእክት እንደዛ ማስተላልፈው ክርስቲያን የሆናችሁ በጠቅላላ ጥቅስ ከመጻፍ ውጪ የመጽሐፍ ቅዱስ ጥቅስ ከመጻፍ ውጪ ሌላን ታፕ ሼር ከማድረግ ውጪ እንዳትጽፉ። ክርስቲያኖችን ይሄን ያልኩት ከክርስቲያኖች ውጪ ያላችሁ ከኛ እምነት ውጪ ያላችሁ ሃይማኖቶች እንደፈለጋችሁ መሳደብ ትችላላችሁ። ያው ስድቡ ይቀጥል ማለት ነው፣ ግን ከ2 በላይ አትሳደቡ። 2 በቂ ነው። የኛ ልጆች ክርስቲያኖች ግን ያው ሼር ታፕ ብቻ አድርጉ፣ ጥቅስ ብቻ ለጥፉ። ተባረኩ። ሲሲ ይቅርታ አድርግልኝና ከስሜ ላይ ዝቅ ታደርገዋለህ። ታይትሉን ስሜን ሸፍኖታል። ወርታች ከቻልክ እሺ። አሁንስ ኦኬ ይሁንሽ። ኢትስ ፋይን። ቀጥል ኤፍሬም። ሬዲ ኮንግ መጀመር ትችላለህ። ኤፊ ኤፊ አለ ወይስ እኔ ያለው? እንዴ አንዳንዴ እኮ እኔም ራሱ ላልኖር ይችላል። ሲስ አንተ በሚገባ አለ፣ ድምጽ በሚገባ ነው የሚሰማው። አንተ የኤፍሬም ነው ሚዩት ላይ የሆነው። እሺ እስከዛ ኤፊ እስኪመለስ እስቲ እስከዛ ታብታብና ሼር አድርጉ። እኔ እሺ አሁንስ መጣው። ኦኬ ጀምረ ነበር። እሺ ኧረ በኢየሱስ እኔ ከታች ሚዩት ማድረጊያው የለም፣ ከላይ ነው ማድረገው። እንትን ታብያ ከላይ ነው ኤፊዬ። አዲስ ቲክቶክ ያመጣው እንትን ነው። እሺ እሱን አጥቼው ግራ ገባኝ እኮ። እሺ ጀምር ስትለኝ ጀምራለሁ። ኧረ ጀምር። እሺ ጎ ሄድ። የጌታ ሰላምና ጸጋ ይብዛላችሁ። በቅድሚያ ሁላችሁንም ሰላም እላለሁ። እንዳልኩ ቅድም ብዬ ነበረ፣ ክርስቲያኖች ሁላችሁን ሰላም እላለሁ። እንዲሁም ከክርስትና ውጭ ያላችሁ ኦርቶዶክሳውያንንም እናንተም ሰላም ብያለሁ። ሙስሊሞች የምትኖሩ እናንተንም ሰላም እላለሁ። 2 ብርሃን የለም፣ አንዱ ጨለማ ነው። ኢየሱስን ተቀበሉ መልእክታችን ነው። እሺ ክርስቲያን ማን ነው? ክርስቲያን ማን ነው? ኦብቪየስ ነው፣ ክርስቲያን እኛንና የወንጌል አማኞች። ክርስቲያን የሚለው እንግዲህ መጽሐፍ ቅዱስ ላይ ለመጀመሪያ ጊዜ የተጠቀሰው ሐዋርያት ሥራ 11 ላይ ነው። እንደምታውቁት ሐሳቡን ታውቁታላችሁ። በቤተክርስቲያን 1 ዓመት ሙሉ ተሰበሰቡና በአንጾኪያ ማለት ነው በዛ ክርስቲያን ተባሉ ይላል። በመጀመሪያ በአንጾኪያ ተሰብስበው ክርስቲያን ተባሉ ብሎ በአንጾኪያ የተሰበሰቡትን አማኞች እነሱን ነው ክርስቲያን ያሉት። ወደ ላይ እንደውም ከፍ ብላችሁ ክፍሉን ስታዩት ምን የሚል ቃል አለ? እነሱ ግን
ቆጵሮስና የቀሬና ሰዎች የነበሩት አንዳንዶቹ ወደ አንጾኪያ መጥተው የጌታ ኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ ብለው ከመነሻው ምን አይነት ወንጌል እንደተሰበኩ በምን ምክንያትም ደግሞ እንደተሰበሰቡ እንዳመኑ ሙሉ ክፍሉ በዝርዝር ያብራራል። ስለዚህ የኢየሱስን ወንጌል ያዙት፣ የኢየሱስን ትምህርት ያዙት፣ በኢየሱስ ደግሞ እውነት ላይ የተመሰረቱት እውነተኛ ክርስቲያኖች የወንጌል አማኞች ናቸው ማለት ነው። አንድ ሰውን ክርስቲያን ሊያሰኘው የሚችለው ምንድነው የሚል ጥያቄ ሊነሳ ይችላል። አንድን ክርስቲያን ሊያሰኘው የሚችለው ምንድነው? በጣም አጭር ነው መልሱ፣ ውስብስብ አይደለም። አንድን ክርስቲያን ሊያሰኘው የሚችለው ኢየሱስ ክርስቶስን ሲያምን ነው። ኢየሱስ ክርስቶስን ሲያምን ምን ማለት ነው? ኢየሱስ ክርስቶስን ሲያምን ማለት ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ ኦኬ፣ ስለሱ ኃጢአት ዋጋ እንደከፈለለት በሱ ቦታ በሱ ምትክ እንደሆነለት እሱ የባህሪ አምላክ እንደሆነ ዘላለማዊ እንደሆነ እንደገና ደግሞ የሰው ልጆችን ለማዳን የጽድቅን ጥያቄ ሰውን ወክሎ ለመመለስ ሰው እንደሆነ ከቅድስት ድንግል ማርያም እንደተወለደ ይህን ሁሉ ማመን አለበት። ባይ ዲፎልት ኢየሱስን ሲያምን አንድ ሰው አብን ያምናል፣ መንፈስ ቅዱስን ያምናል። እንደምታውቁት በፍጥረትም በነገረ ድነትም በእያንዳንዱ ስራ ውስጥ የአብ የወልድ መንፈስ ቅዱስ ስራ እንደሆነ ታውቃላችሁ። በእርግጥ ሰው የሆነው ከስላሴ አካላት መካከል አንዱ እግዚአብሔር ወልድ ቢሆንም ማለት ነው። እኛ ወንጌል አማኞች ይሄንን ብቻችንን ነው ክሌም የምናደርገው። በነገራችን ላይ ሌሎቹ ክርስቲያኖች ናቸው ብለን አናምንም። እንዲሁ ለፎርማሊቲ ክርስትና የሚል ስም ይሰጣቸዋል፣ ግን ክርስቲያኖች ናቸው ብለን አናምንም። ለምን እኛ ክርስቲያን እንባላለን? ለምን እነሱ ክርስቲያን አይባሉም? ከመሰረቱ ሉክ እኛ የወንጌል አማኞች ስላሴን በተመለከተ እንግዲህ አንድ መለኮት ሶስት አካል ብለን እናምናለን። እኚህ ሶስት አካላት ደግሞ ፉሊ አንዱን መለኮት ሼር ያደርጋሉ ብለን እናምናለን። እነዚህ የስላሴ አካላት ቅድመ ዓለም እንግዲህ ያለመበላለጥ፣ ያለመለያየት፣ ያለመነጣጠል ኦኬ የነበሩ ያሉ የሚኖሩ አካላት ናቸው። አካል በነበረበት ጊዜ ሁሉ መለኮት አለ፣ መለኮት ባለበት ሁሉ አካል አለ። ኦኬ ከነዚህ ሶስት የስላሴ አካላት መካከል ደግሞ እግዚአብሔር ወልድ እሱ ቅድመ ዓለም እንግዲህ ከአብ በመለኮቱ የተወለደው ድህረ ዓለም ደግሞ ከድንግል ማርያም ስጋና ደም ተካፍሎ ተወልዷል ብለን እናምናለን። ይህ ደግሞ ከድንግል ማርያም የተወለደው ስለ ሰው ልጆች ሁሉ ኃጢአት ራሱን በቀራንዮ አደባባይ ላይ አሳልፎ እንደሰጠ እንደሞተ ደግሞ እኛን ለማጽደቅ እንደተነሳ ወደ አባቱ እንዳረገ ተመልሶ እንደሚመጣ ደግሞ እናምናለን። ይህንን ስለምናምን ክርስቲያኖች እንባላለን። አንዳንዶች ይህን ያምናሉ ወይ? አፋቸው ላይ ይህን ያምናሉ፣ ግን እንግዲህ እምነታቸው ራሱ ጠለቅ ብላችሁ ስታዩ ኢየሱስም አዳኝ ነው። እንደገና ደግሞ በተጓዳኝ በርካታ አዳኞች አሏቸው። ኢየሱስም ብቻ አያምኑም። በፍጹም ኢየሱስ ብቻ የሚለው ያድናል የሚለው ለነሱ ከፍተኛ ሕመምና ስቃይ ነው። ኢየሱስ ብቻውን ሊያድን አይችልም ብለው ነው የሚያምኑት። ስለዚህ ኢየሱስ ከምን ጋር ያድናል ስትሏቸው ጻድቃን ሰማዕታት ይገባሉ። እንደገና ደግሞ ኢየሱስ የሰጣቸው ስርዓቶች አሉ፣ ማለቂያ የለውም። ስለዚህ ኢየሱስ ብቻውን የማዳን አቅምና ችሎታ እንደሌለው ነው የሚያምኑት። ስለዚህ በዛ ምክንያት ብዙ የመዳን መንገዶችን አበጅተዋል። ስለዚህ የኢየሱስ እውነተኛ ተከታዮች አይደሉም ማለት ነው። እኛ ኢየሱስ ብቻ ያድናል ስንል እንዴት ብቻ ትላላችሁ? ኢየሱስ ብቻ አያድንም ብለው ሌሎች በጣም በርካታ አዳኞችን ያው አደራጅተው ያመጣሉ ማለት ነው። ከኢየሱስ ጋር ተረዳርተው ተቀጣጥለው ሊያድኑ የሚችሉ ነው። እኛ ግን ምናምነው አንድ አብ ወልድ መንፈስ ቅዱስ አንድ አምላክ እግዚአብሔርን ነው ምናምነው። እንደገና ደግሞ ከስላሴ አካላት መካከል ጌታ ኢየሱስ ደግሞ ፍጹም ሰው ፍጹም አምላክ እንደሆነ ስለ ሰው ልጆች ሁሉ ዋጋ እንደከፈለ እንደሞተ እንደተነሳ እናምናለን። በክርስቶስ ስለምናምን ክርስቲያኖች እንባላለን። በክርስቶስና በነ እንትና በ6700 ምናምን ጻድቃት ሰማዕታት ገድላት የሚያምን ሰው ክርስቲያን ሊባል አይገባም እንላለን። ተባረኩ። ኦኬ ስማ ቦልዱ መንፈስ ቅዱስ አሐዱ አምላክ አሜን። ክርስቲያን ወንድሞች እህቶች፣ እንዲሁም ደግሞ እዚህ ከኛ ጋር ያላችሁ ፕሮቴስታንት ወንድሞቻችን ሁላችሁንም ሰላም ብያለሁ። ይሄ ለኛ ጥሩ አጋጣሚ ነው ብዬ አስባለሁ። እንደ ክርስቲያን ወንጌል ለፕሮቴስታንት የምንሰብክበት ትክክለኛው ሰዓት ነው ብዬ አምናለሁ፣ እንደ ሁልጊዜ እንደምናደርገው ማለት ነው። ስለዚህ በጽሞና እንድትከታተሉኝ ከወዲሁ እጠይቃለሁ። ክርስቲያን ማን ነው ስንል በመጀመሪያ ደረጃ ይህንን ጥያቄ መጽሐፍ ቅዱስ በራሱ ይመልስልናል። ክርስቲያን ማለት በነቢያትና በሐዋርያት ትምህርት ላይ የተመሰረተ የማዕዘኑም ራስ ክርስቶስ የሆነለትና እውነተኛውን የኢየሱስ ክርስቶስን ትምህርት በሐዋርያት በኩል የመጣውን በቤተክርስቲያን በኩል የተሰጠውን በሐዋርያና አበው የተሰበከውን ትምህርት የተቀበለና የተጠመቀ እንዲሁም ደግሞ የጌታን ቅዱስ ሥጋና ክቡር ደም የተቀበለ ያ
እውነተኛ ክርስቲያን ይባላል። ያን ደግሞ ያደረግነውም ክርስቲያን የሆነውም እኛ ነን። ለምሳሌ ጌታ በማቴዎስ 28:19 ወደ ዓለም ሁሉ ሂዱ አለ። ወንጌልን ለአሕዛብ እንዲሰብኩ ከነገራቸው በኋላ ምን አጥምቋቸው ከዛ ደቀ መዛሙርት አድርጓቸው አለ። ሰዎች እውነተኛውን የኢየሱስ ክርስቶስን ጥምቀት በመጠመቅ ደቀ መዛሙርት ይሆናል። ፕሮቴስታንት ክርስቲያን ከማይባሉበት ዋነኛ ምክንያታቸው እንደ መጽሐፍ ቅዱሱ ምንድነው በሚገባ ጥምቀት ለድህነት ነው ብለው ስለማያምኑ ደግሞ መጽሐፍ ቅዱስ ሰዎች ክርስቲያን የሚባሉት ወይም የጌታ ደቀ መዛሙርት የሚሆኑት አምኖ በሚጠመቁበት እውነተኛ ጥምቀት ነው። ጥምቀቱን ለመተባበር ሳይሆን የምርም ለመዳን የሚጠመቁት ጥምቀት ክርስቲያን ያሰኛቸዋል። ጥምቀትን ክደ ክርስቲያን ልትባል አትችልም። ሌላኛው ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ይናገራል። እነሱ የክርስቶስ ስጋና ደም የዘላለም ሕይወትን አይሰጥም ብለው ስለሚያምኑ የክርስቶስ ስጋና ደም ሳይቀበሉ እውነተኛ የክርስቶስን ጥምቀት ሳይጠመቁ እንዴት ክርስቲያን ሊባሉ ይችላሉ? ሊባሉም አይችሉም። ወንድማችን ያነሳቸውን ትችቶች እኔ በሪባተል ሴሽን ላይ አነሳቸዋለሁ። ሌላኛው ፕሮቴስታንት እንኳን በመጽሐፍ ቅዱስ ይቅርና በመካነ ኢየሱስ ትምህርት እንኳን ወንድማችን ኤፍሬም አታላይ ተብሎ ተተርጉማል። እንኳን ክርስቲያን ልትባል ይቀር ተወኛ ክርስቲያኖችን ተወኛማ ከወዲሁ ሁላችሁም ጠቅለል አድርገን ጨለማ ውስጥ ናችሁ ያላችሁት ተበታትናችሁ ያላችሁት ብለን ተናግረናል። ብዙ ጊዜ በእኛ በክርስቲያኖች በትክክለኛው ትምህርት እንደው ስሁት ትምህርት አላት ብለን በመናምናት በመካነ ኢየሱስ በራሱ እዚህ ውስጥ ያላችሁት ሁላችሁም ክርስቲያን ተብላችሁ አትጠሩ። ማስረጃ በመካነ ኢየሱስ የእምነት መግለጫ ገጽ 393 ላይ እኛ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የኃጢአት ስርየት አይሆንም የሚሉ አታላዮች ይላቸዋል። አታላይ ሆነ እንዴት ክርስቲያን ትባላለህ? ስለዚህ የሐዋርያትን እውነተኛ ትምህርት ሳይዙ ክርስቲያን መሆን አይቻልም። ሲጀመር ፕሮቴስታንት የሚለው የስሙ መነሻ በራሱ ተቃውሞ ነው። የሚቃወሙት ደግሞ እውነተኛ የኢየሱስ ክርስቶስና የሐዋርያትን ትምህርት ነው። ጌታ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጽዋውን ማነሳ አመሰገነ። ከዛ ይህ ለአዲስ ኪዳን ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው አለ። ደሜ ነው ለኃጢአት ይቅርታ የፈሰሰ ብሎ የተናገረውን እነሱ ይሄ የኃጢአት ይቅርታን አያሰጥም። ታዲያ የክርስቶስን ትምህርት ተቃውሞ ክርስቲያን የምትሆነው የመጀመሪያው ስህተት። እንደገና ደግሞ ጌታውንም ማነሳ ባረከ፣ ሰጣቸው። ይህ ስጋዬ ነው ብሎ ነው የሰጣቸው። እነሱስ ሲቀበሉት እውነተኛ የክርስቶስ ስጋ ነው ብለው ይቀበላል? አይቀበሉም። ታዲያ ክርስቶስ የተናገረውን ትምህርት አጌነስት ክርስቶስ ሆናችሁ ፕሮቴስታንቶች እንዴት ክርስቲያን ልትባሉ ትችላላችሁ? አትችልም። እኛ ግን ሐዋርያት እንደሚያስተምሩት ይህ ስጋዬ ነው አለ ጌታ። አዎ አሜን፣ ስጋህ ነው ብለን እንበላለን። ይህ ደሜ ነው አለ ጌታ። አዎ ደምህ ነው ብለን እንጠጣለን። ሌላኛው በእናንተ ዘንድ ያለው ከፍተኛ የሆነ የትምህርት መበጣጠስና መለያየት አንዳችሁ ለአንዳችሁ እንኳን ክርስቲያን ልትተባብላችሁ ለመጠራት እንኳን አትችሉም፣ አይደለም በሐዋርያት ትምህርት። ሌላኛው የመጽሐፍ ቅዱስን ትምህርት በዚህ ልክ ከካዳችሁ፣ የሐዋርያትን ትምህርት በዚህ ልክ ከካዳችሁ፣ ግልጽ የሆነ የቅዱስ ቁርባንና የቅዱስ ጥምቀት ትምህርትን በዚህ ልክ ከካዳችሁ በምንም አይነት መስፈርት ክርስቲያን ልትባሉ አትችልም። ሌላኛው እውነተኛ የእግዚአብሔር መገለጥ እንደዚህ ብዙ ቦታ የተበጣጠሳችሁት ፕሮቴስታንቶች ጋር አለ ብሎ አያምንም። ምክንያቱም መጽሐፍ እንደሚናገር ኤፌሶን 4:5 ላይ አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ነው ያለው። ፕሮቴስታንቱ ጋር መካነ ኢየሱሱ ሌላ ይላል፣ እንደገና ደግሞ ጴንጤኮስቴው ሌላ ይላል። ሌላኛው ደግሞ እግዚአብሔር ለተመረጡት ብቻ ነው ድነቱን የሰጠው ብሎ ደግሞ ሌላ አጋንንታዊ ትምህርትን ያመጣል። በእርግጥ ይሄ አጋንንታዊ ትምህርት እንደሆነ ራሱ ወንድማችን ኤፍሬም ባለጊዜም የተናገረው እንደሆነ ግልጽ ነው። የሐዋርያትን ትምህርት ሳትቀበል የሐዋርያን አበውን ትምህርት ሳትቀበል ክርስቲያን ተብለህ ልትጠራች። ሰው ግን ክርስቲያን የሚሆነው እንዴት ነው ስንም የጌታ ደቀ መዝሙር በመሆን ክርስቲያን ይሆናል። የጌታ ደቀ መዝሙር የሚሆነው ደግሞ ማቴዎስ ላይ አስቀምጨዋለሁ። እንደገና በዚህ በገላትያ ምዕራፍ 3 ከቁጥር 27 ላይ የተጠመቅን ሁላችን ክርስቶስ ኢየሱስን ለብሰናል ይላል። ፕሮቴስታንት ክርስቶስ ኢየሱስን አልለበሳችሁትም፣ በጣም ይቅርታ፣ አዳማዊ ማንነት ነው ያላችሁ። ክርስቲያን ተብላችሁ ልትጠሩ አትችሉም። ጳውሎስ ቲቶ ምዕራፍ 3 ቁጥር 5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ ከኛ ስራ አይደለም ማለት። ስለዚህ እናንተ ለአዲስ ልደት የሚሆነውን መታጠብ አልታጠባችሁም፣ በመንፈስ ቅዱስም መታደስ አልታደሳችሁም። ስለዚህ እናንተ ክርስቲያን ተብላችሁ አትጠሩም። ጭራሽ እናንተ የህይወት ትንሣኤ እንኳን እንደሌላችሁ ማሳያው ጌታ በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለ። ኦኬ፣ በሚቀጥለው አነሳዋለሁ። ቴንክ ዩ። ቃልቋል ሪባትል ሴክሽን ላይ ነን ያለ ነው። መቀጠል ትችላለህ። ሚዩት ማድረግ ራሱ ይከብዳል። ሂሳይ ቤት ስንት ደቂቃ ነው ሪባትል ሴሽኑ? 3 ደቂቃ ነው አይደለ? እንደዛ ነው። ልደት ስለሚያንስ 4 ደቂቃ ላድርግላችሁ። 4 ደቂቃ 3 ደቂቃ ሚያንስ ይመስለኛል። አይ ልደት እኔ በተስማማችሁበት ሁሉ ይመቸኛል። እናንተ ግን ልደትን ግን መጀመሪያ ጠይቀው። ኦኬ፣ 4 አድርገው። ማይኩን ኦን ለማድረግ በራሱ ደቂቃ እየወሰደ እኮ ነው። አንተ
እኔም ተቸገርኩ። ደግሞ እየረሳሁት ነው። እኔ ደግሞ ታች ፈልጋለሁ እቸገራለሁ። ኔትወርክ አራት አድርገው ሲስ በቃ ይሁን አራት ሪባቲንግ ሴሽኑ አራት ቤቱ እንትን ላይ ስለሆነ ነው። እስቲ 4 ደቂቃሽ እሺ ልጀምር። ጀምር እፊ እሺ ያው የተለመደ እንግዲህ የውሸት ክስ ነው። ችግር የለውም። የውሸት ሶርሱ ይታወቃል። ኢየሱስ ነግሮናል ምንጩ ከየት እንደሆነ። የውሸት ክስ ተሽጎድጉዷል። እኛ እንደ ኢየሱስ ያልሆነ ትምህርት፣ እንደ ሐዋርያቱ ያልሆነ ትምህርት ወይም ደግሞ ሐዋርያት አስተምረውት ወይም ኢየሱስ አስተምሮት የማንቀበለው አንድ ትምህርት ካለ አንድ ካለ ኦርቶዶክስ እንሆናለን ብለን ቤት ከፍተን ብዙ ጊዜ ጠየቅን። አንድ የሚመጣ የለም። የውሸት ክስ አንድ ትምህርት ካለ ከዘፍጥረት እስከ ራዕይ ድረስ ሙሉ ጥለን ቤቱን እንመጣለን ኦርቶዶክስ እንሆናለን ብለን አንድ ማምጣት አልቻላችሁም። ስለ ጥምቀትና ያው የተፋጨበት የተለመደ ነው። ጥምቀትና የጌታ እራት ተብሎ በተደጋጋሚ ይፋጫል። ማቴዎስ 28 ነው የተነገረው። እኛ የወንጌል አማኞች ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ኦፍ ኮርስ እኛ አምነናል፣ ደሞም ተጠምቀናል። አንተ አምነህ ተጠምቀሃል። ኦርቶዶክሶች አላመኑም፣ አልተጠመቁም። በ40 ቀናቸው ነው የተጠመቁት። ሳያምኑ ተጠምቀው ከዛ ሲያድጉም አላመኑም ደሞም አልተጠመቁም። ደን ከዛስ የወንጌል አማኞች ላይ መጡና ያመነ የተጠመቀ ብለዋል፣ የጌታን ትእዛዝ አትፈጽሙም። አረ እኛማ አመነን ተጠመቅን፣ ይሄው ምስክር አለው አይደል? እኔ ኤፍሬም ባለ ጊዜ የደቀ መዝሙር ትምህርት ተምሬ ከዛ ተጠመቅኩኝ። ደግሞ ጌታ ይባረክ አምኜ ማለት ነው። እናንተ ሳታምኑ በ40 ቀን ውሃ ስር ተነክረ ትወጣለህ። ጌታን ለብሼዋለሁ ሳታምን መጽሐፉ ይላል አይልም። እና ምንም ችግር የለውም እንደዛ ብናደርግ፣ መጽሐፈ ቢቸግር ማለት ነው። ደግሞ ሐዋርያትን ትምህርት እንደተከተሉ መተውኛን የሐዋርያት ትምህርትን አልተከተላችሁም ሲሉ፣ አረ የሐዋርያትንም የኢየሱስንም ትምህርት የተከተልነው እኛ የወንጌል አማኞች ነን፣ አምነናል፣ ደሞም ተጠምቀናል። ኦፍ ኮርስ ልጅነት የሚገኘው በጥምቀት ነው ትላላችሁ። ውሸት። መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ አዎ እሺ። አሁን የጠቀስከው ጥቅስ ደቂቃ ስለሌለኝ በራስ ጥቅስ ነው ዞሬ ደግሞ አንተን ምገርፍ ማለት ነው። ምን የሚል ቃል ተናገርክ? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል። ገላትያ 3:27 ኦኬ። ገላትያ 3:26 ምንድን ነው የሚለው? አንድ ቁጥር ኢሚዲየት ቨርስ ከፍ ብሎ ያለው ማለት ነው። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል? በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁና። ከዛስ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። እነዚህ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ የተባሉት በእምነት በኩል የእግዚአብሔር ልጆች የሆኑትን ነው። ለምንድን ነው 26 ላይ የምትጨፍነው አይንህን? 26 ላይ ጨፍነህ 27 ላይ የሚበራው አይንህ ለምንድን ነው እንዴ? የሐዋርያትን ትምህርት አትቀበሉም? የኢየሱስን ትምህርት አንቀበል? እስቲ አንድ አምጡና እኛ ዛሬ ወደ እናንተ እንምጣ። እናንተ ጋር ብንመጣ ተዘርዝሮ አያልቅም እንዴ። ሰይጣን ከነጭራው የነፍስ አባት ሆኖ ገዳም ተሰርቶለት ቃል ኪዳን ተገብቶለታል። ይሄን የረገጠ 30 ትውልዱ ይማራል የሚባልበት ሃይማኖት ውስጥ ቁጭ ብለህ የሐዋርያትን ትምህርት አልተቀበሉም? ከመሆን እንዴ ማንን ነው የምታታልሉት? በተደጋጋሚ ያነሳው አለ። ስጋውን እንበላለን ደሙን እኛ እንበላም እንዴ? ኦፍ ኮርስ የጌታ እራትን እንወስዳለን እኛም። ኦኬ ፕሮቴስታንት የሚለው በተቃውሞ ነው ከነስሙ ትላለህ። አየህ አለማወቅ ነው፣ አለማንበብህ ነው። ሉተር እኮ የተቃወመው እኮ ባክ ቱ ዘ ኦሪጂን ነው ያለው። ሉተር የተቃወመው እኮ ደረሰኝ ተሽጦ መንግስተ ሰማይ ይገባል የሚለውን ትምህርት ነው። እሱን መቃወም አልነበረበትም? በደረሰኝ ገዝቶ ሰው መንግስተ ሰማይ ይገባል? የእግዚአብሔር እውነት አይደለም የተቃወመው። ወደ እግዚአብሔር እውነት እንመለስ ነው ያለው። የሐዋርያትን ትምህርት የማንቀበለው የሐዋርያት ትምህርት የለም። እናንተስ አቤት ብዛቱ የፈጠራችሁት ለማርያም መስገድ፣ ለስዕላን መስገድ፣ ለቅዱሳን መስገድ፣ ቅዱሳንን በቃል ኪዳናቸው ያስምራሉ ማለት ሄደህ እንትን ገዳም ከተቀበርክ 7 ትውልድ ገነት ገባ፣ ልጅ ኪሮስ በለው መንግስተ ሰማይ ገባ። አቤት መንግስተ ሰማይ ማስገቢያው ብዛቱ። እኛስ እውነት ህይወት መንገድ ኢየሱስ ነው፣ በሱ በኩል ከሆነ የዘላለም ህይወት የለም ስንል እነዚህ ከሃዲዎች መናፍቃን አይደል? ለምን? ኢየሱስ አለና ኢየሱስ ብቻውን ያድናል አለን። ስለዚህ ነውር ነው ኢየሱስ ብቻውን ያድናል ማለት። እነ መጥቆራን ያው ጌታ አድርጎ መቀበል ደግሞ ያስፈልጋል ማለት ነው በእነሱ ትምህርት። እንቀጥል እንግዲህ ሪባት ምን የተነሳ ደህና ነገር የለም። እዚህ የተሰራ ነገር ሲኖር ነው የሚፈርሰው። እና አንድ ግን ማወቅ ያለባችሁ ነገር ፕሮቴስታንቶች እኛ ክርስቲያኖች ፊት መጥተው በመሰረታዊ ትምህርት በስህተት መሞገት አይችሉም።
ከሊቅ እስከ ደቂቅ አስምሬ የምነግራችሁ የትኛውንም አዕማድ የተባሉትን የቤተክርስቲያንን ትምህርት የመዳን ትምህርት ማፈራረስ በፍጹም ነው የማትችሉት። ከወንድማችን ያነሳው ነገር እናንተ መዳኛችሁ ሺህ ነው፣ ሚሊዮን ነው፣ ብዙ ነው፣ በጻድቃን እኛ በግልጽ ገድላትና ድርሳናት የሃይማኖት መመስረቻ ናቸው አላልም። እዛ ላይ ያገኘውን ነገር አንስታ አምጥተ የሃይማኖት መከራከሪያ አድርገ እኛ ፊት መቅረብ አትችልም። የመዳን ትምህርታችን ግልጽ ነው። ለምንድን ነው የቅዱስ ቁርባን ትምህርታችንን ማትሞግተው? ለምንድን ነው የቅዱስ ጥምቀት ትምህርታችንን ማትሞግተው? ነገረ ክርስቶስ ትምህርታችንን ማትሞግተው? ነገረ ሥላሴ ትምህርታችንን ማትሞግተው? የነገረ ትንሣኤ ትምህርታችንን ማትሞግተው? ለምንድን ነው? ዋይ ለምንድን ነው የሚያቀታችሁ? ኦኬ ያነሳውን ነገር መልስ እየሰጠው እኛም እኮ ቅዱስ ቁርባን እንበላለን አለ። አንተ መታሰቢያ ብለህ ነው የምትበላው። የጌታ እውነተኛ ስጋና ደም ነው ትላለህ፣ እንደ ጳውሎስ ትላለህ፣ እንደ ክርስቶስ ትናገራለህ። እንደዛ ትናገራለህ? አትናገርም። ያንቃል። ይህ ስጋዬ ነው አለ ጌታ። እንደ ክርስቶስ ያንን ህብስት ስጋህ ነው ብለህ ትቀበላለህ? አትቀበልም። ቂጣማ እኮ የትኛውን ቤት ይሸጣል እኮ የትኛውን ቦታ ይሸጣል። አንተ የሆነች ቦታ ላይ ተሰብስበ ቪንቶ አዘጋጅታ ያመጣውን ነገር ስለጠጣ ያ እውነተኛ የክርስቶስ ስጋና ደም አይደለም። በእውነተኛይቱ የኢየሱስ ክርስቶስ ቤተክርስቲያን ውስጥ የሚሰጠውን ቅዱስ ስጋና ክቡር ደም እውነተኛ የጌታ ደም ነው ብለህ ሳትቀበል እንዴት ነው አንተ ክርስቲያን ነኝ የምትለው? እስኪ ከሐዋርያት ያልተቀበልኩት ትምህርት አልክ። ቅዱስ ጥምቀት ልጅነትን ይሰጣል ብለህ ታምናለህ? አታምንም። ዮሐንስ ምዕራፍ 3 ቁጥር 5 ላይ ጌታ እንዲህ አለ፣ እውነት እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም አለ። ይህንን የጌታን ትምህርት ጥለሃል። ወደ ቅዱስ ቁርባን ለምጣለህ። ክርስቶስ እውነተኛ ደሜ ነው አለ፣ እውነተኛ ስጋዬ ነው አለ። አንተ እውነተኛ ደምን እውነተኛ ስጋ ነው ብለህ ትቀበላለህ? አትቀበልም። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ እንደዚህ ብሎ ተናገረ። ይህም ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ጥምቀት አሁን ያድነናል አትልም። የሐዋርያት ትምህርት ነው ይሄ። ሌላኛው በእምነት ብቻ የሚል አንድ የሐዋርያት ትምህርት አለ? የለም። እንደውም በተቃራኒው በያዕቆብ መልእክት ምዕራፍ 2 ከቁጥር 4 ላይ ሰው በእምነት ብቻ ሳይሆን በስራም እንዲጸድቅ እንቆጥራለን ብሎ ይናገራል። በእምነት ብቻ የሚለው ትምህርት የሰው ሰራሽ የማርቲን ሉተር ትምህርት ነው። እስኪ ከሐዋርያቱ አውጣና በእምነት ብቻ ሳይ። ገላትያ ምዕራፍ 3 ቁጥር 27 ላይ አንድ ሐሳብ አንስተ ነበር። የስ በእምነት በኩል እንጂ በእምነት ብቻ አይልም ገላትያ። ኦፕስ ፕሮቴስታንት ልታፍሩበት የሚገባ ጥቅስ ነው። የትኛው ጋር ነው እስኪ በእምነት ብቻ የእግዚአብሔር ልጆች ትሆናላችሁ ብሎ የእግዚአብሔር ቃል የተናገረው? እኛ እኮ የሰው ልጆች በእምነት በኩል የእግዚአብሔር ልጆች ናችሁ የሚለውን እኮ በስህተት ተቃውመነው አናውቅም። እኛ የምንቃወመው በእምነት ብቻ የእግዚአብሔር ልጆች ትሆናላችሁ የሚለውን ትምህርት እንቃወማለን ያለው እነ መጥቆራ ሌሎችንም አነሳ። እስኪ በመሰረታዊ ትምህርት ናና ሞግተኝ። እስኪ ዶግማዬን አስጥለኝ። ና እስኪ ሞግተው ዶግማዬን። አትነካውም እኮ በስተት ገድላት፣ ድርሳናት፣ ተአምራት እሱንማ እኮ ዘጋ ነው እኮ ጨረስነው እኮ እሱን ታክቲክ እኮ መሰረታዊ የሃይማኖት መወያ መጽሐፍ አይደለም። እኔ እኮ አንተን ዶግማ እኮ ነው እየመታውብህ ያለው እኮ። እምነት ብቻ የሚለው እኮ ተረት ነው እያልኩ እኮ ነው። የሰማኸኝ ከሆነ እኮ የሰው ሰራሽ ትምህርት ነው። መጽሐፍ ቅዱስ ላይ ሽታው የማይታወቅም እኮ እያልኩ ነው። ቲቶ 3:5ን ጠቀስኩልህ። ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አይደለም። እስኪ ይህን ትምህርት አፍርሰው። ማቴዎስ 26:26 ጌታ ደሜ ነው አለ። ያንን ጽዋ ደሜ ነው ብለህ ትቀበላለህ? እስኪ ይህን ትምህርት አፍርሰው። እውነተኛ ስጋዬ ነው አለ። እስኪ ይህን ትምህርት አፍርሰው። መታሰቢያ ነው የምትለው አንተ። የኃጢአት ይቅርታ አይገኝም። የህፃናት ጥምቀትን አነሳ። ሞመንት የህፃናትን ጥምቀት አንስተ በምትተቸን ሰዓት ላይ መካነ ኢየሱስን እየረገጥካት እንደሆነ አላወቅም። እኛም ብቻ አይደለንም። መካነ ኢየሱስ በህፃናት ጥምቀት ታምናለች። የህፃናት ጥምቀትን ስትቃወም እያንዳንዱ የፕሮቴስታንት ልጅ አህዛብ ነው ማለት ነው። እስኪጠመቅ እስኪያምን ድረስ አህዛብ ነው። ሲሞቱም ሁሉም ሲኦል ነው የሚገባው ማለት ነው። ይሄንን ነገር በነካ ቁጥር አንተ ላይ ባክፋየር እንደሚያደርግ ማመን መቻል አለብህ። እኛ ብቻ አይደለንም የህፃናትን ጥምቀት የምንቀበለው አልኩ እኮ። መካነ ኢየሱስ ህፃናትን ተጠምቃለች። እውነተኛ እግዚአብሔር መገለጥ አላት መካነ ኢየሱስ ወይንስ እሷም ጨለማ ውስጥ ናት እያልክ ነው? ስለዚህ በማስተዋል ብንናገር መልካም ነው ለማለት ነው። ኦኬ ጥያቄና መልስ ሰዓት ላይ ደርሰናል። እሺ 10 ደቂቃ ያዝለት። ጥያቄና መልስ ሰዓት ስለሆነ 10 ደቂቃ ያዝለት። ክርስቲያኖች አሁንም ቀጥሉ፣ ኑ በብርሃኑ ተመላለሱ የሚለውን በርቱልኝ። ያው የወንጌል አማኞች ደግሞ ሁለት ብርሃን የለም አንዱ ጨለማ ነው፣ ጌታን ተቀበሉ በሏቸው። ከታች ቀጥሉ፣ ተጀምሯል። ስለዚህ ዶግማችንን ችግር የለም፣ በዶግማችን ላይ አንዳት ቅንጣት ላ ብላ ብዙ ነገር ተባለ። ኦኬ እናውራ ዶግማ። ማርቆስ 16:16 ላይ ጌታ ኢየሱስ ያመነ የተጠመቀ ይድናል ብሏል። ልደት የኦርቶዶክስ አማኞች አምነው ነው የሚጠመቁት ወይስ ተጠምቀው ነው የሚያምኑት?
ሁለቱንም ነው የምንቀበለው። አምነው የሚጠመቃሉ። ልክ እንዳንተ አሁን ወንጌል ገብቷቸው የምር ጌታ ልባቸውን ነክቶ ቢመጡ አሳምነን ነው የምናስጠምቃቸው። ስር መሰረታቸው ግን ስር መሰረታቸው የክርስቲያን ቤተሰብ የሆነው የሚመጡትን ደግሞ በልጅነታቸው ይጠመቃሉ። እንደዚህ እንደለመድከው አይሆንም፣ እንደሌላ ጊዜ አይሆንም። አስቁመው ከመጀመሪያ ትጀምረዋለህ። አጥፋው። አታስጀምርም። ኧረ ልደት ምንም ቆይ ተነጋግረን ቆይ ሲስ ምን ተፈጠረ? መለስኩ እንጂ ምን አደረኩ? ፈርታል መሰለኝ ኤፍሬም፣ ፈርታል መሰለኝ። ፈርታል መሰለኝ ኤፍሬም፣ ፈርታል። ምን አደረኩኝ? መለስኩ እንጂ ምን አደረኩ? ልደትዬ ካሁን በኋላ ፈርታል ካልክ እኔን አፌን ታውቀዋለህ፣ እናገራለሁ። ስለዚህ አንተ በላይ ባለጌ ያለ እንዴ? ልደት ምን አደረኩኝ? ቀጥል። እሺ ባለጌ ስላለህ ቀጥል። እሺ ወደ ጥያቄና መልሱ ሐሳቡ እንዳይበታተን። ቆይ ሲሳይ፣ ጥያቄና መልስ ከመግባታችን በፊት ልደት እኔ በቃ ስል ማቆም አለበት። እኔ ነኝ ጠያቂ አይደለ? በቃ ተመልሶልኛል ባልኩበት ቅጽበት ማቆም አለበት። ኦኬ አሁንም ይሄንን ታላላክ ጥያቄውን እኮ ከና ስላቆማችሁት እኮ ነው። ልደት ያው መገረፍ ለአንተ ብርቅ አይደለም። ልደት መገረፍ ብርቅ አይደለም። ስለዚህ ችግር የለውም። ሚውት አድርግ። እሺ ግረፈኝ እስኪ ችግር የለውም። ሚውት አድርግና ሚውት አድርግ። ሚውት ማድረገው ልመልስ አይደል እንዴ? ይኸውልህ ጥያቄ ስጠይቅህ ተመልሶልኛል ካልኩ በቃ ጠይቀኝ። ጥያቄ ጠይቀህ እኮ ተመልሶልኛል ስልህ እኮ አውቶማቲክ ላይ እኮ ልትቆም አልቻልክም። ስጠይቅ ንገረኝ፣ ጠይቀኝ። መስማማት አለብን መጀመሪያ። ትልቅ አይደለም እንዴ አንተ? ስማ መጀመሪያ። ኧረ እባክህ፣ ኧረ አንተ ሰው እባክህ ወደ ውይይቱ ግባ። በቃ ስለፈራህ ይሄ ልጅ አንተ ሲስ ወደ ውይይቱ ግባ። በቃ ጠይቀኝ። ልደትዬ በቃ ደቂቃውን ሊያዝላችሁና ጀምሪ ጠይቅ። ልታስብለው ትችላለህ። እሺ የሚት ያደርግላል። እድል ስጠው ያውራና ከዛ እኔ ላውራ። እድል ስጠው ያውራ። በቃ እኔ ሚት ላድርግ። አውራና እኔ ሳውራ እንዳታወራለት። አውራውን ቀጥል። ጠይቀኝ ፕሊዝ፣ ጠይቀኝ። እኔ ይሄን ነው የማወራው። ጠይቀኝ እባክህ፣ ጊዜያችንን አትጨርስ። ስለዚህ ሚት አድርግ። እኔ አሁን ላውራ። ሲሳይ ጥያቄና መልስ ነው። አሁን ጥያቄ ጠይቄው በቃ ተመልሶልኛል ስለው ዝም ብሎ እንደ አውቶማቲክ መሮጥ የለበት። ሰው አይደል? ህሊና አለ አይደል? እየሰማ ጆሮ አለ አይደል? አቁም ሲባል ማቆም አለበት። ስለዚህ ጥያቄ ጠይቄው ነው የፈለገውን መልስ ይመልስልኝ። ተመልሶልኛል ስለው ማቆም አለበት። ወደ ሌላ ጥያቄ መሄድ አለብኝ። አቁም እያልኩት ዝም ብሎ ያወራል። ማይገናኝ ነገር ማለት ነው። ስለዚህ ይሄ የለመደው ታክቲክ ነው። እንደ ከዚህ ቀደሙ ዝም ብዬ ማልፈው መስሎታል። አላልፈውም። ስለዚህ አሁን ተመልሶልኛል ካልኩ ያቁም። ኦኬ በዚህ ተስማምታችኋል ሁለታችሁም? በኋላ አንተም ተመልሶልኛል ካልክ ኤፊም ያቆማል። እኔም አቆማለሁ። እዛ ታቆማለህ። አንዴ ሲሳይ እሺ፣ እኔም ላውራ። እሺ ይሄ አይብሮ ማለት ነው። አሁን የሚያስቅህ አሁን እንጂ ጤነኝነት አለ። በነገራችን ላይ ተንደርድረ ተንቀሽቀሸ ካልተወያዩ ብለህ የመጣው አንተ ነህ። እሺ ና አልኩ። ማውራት ስንጀምር ምንድን ነው እንደዚህ የሚያደርገው? አንተ ዘመኔ እንዳሰቃየሁ እኮ ነው። መሰቃየት ብርቅ ነው እንዴ? በኔ ደግሞ ከኔ ጋር ከኤፍሬም ባለ ጊዜ ጋር ሚውት አድርጎልህ ነበር። አይ የሚያወራው ነው የሚያወራው ዝም ብሎ የዱርዬ ወሬ ነው የሚያወራው። እሺ ቀጥል። ስለ ውይይቱ እኮ አይደለም የሚያወራው። ስለ ውይይቱ ከሆነ የሚያወራው ሚውት ላድርግለትና ልስማ። ኧረ በቃ እሺ እንግባ፣ እንጀምር። ተስማምተሃል ልደት? ቆይ ሀሳብ ልስጥ እንጂ አንተ ረጅም ሰዓት ሰጠህ እኮ ሀሳብ። ስለ ውይይቱ ግን ከሆነ ነው ስለኔ የምታወራ ከሆነ ገባ ተናገርከው። አይ አንተም ስለኔ እኮ ነው ያወራው እኮ። ገርፌው ቅብርጥስ በዚህ ወጡ ምናምን አልክና ተንቀጭቅጭ የመጣው ወያያለሁ ብለህ ነው። በቃ ገብታል ውይይት ውስጥ በቃ ከገባ መወያየት ነው። 10 ሰከንድ አላወራሁም። እኔ ጠይቀኝ ጥያቄ አቁም አልከኝ። የተጀመረ ነገር ነበር ወዲያው አቆምኩ። ያን ያህል ረጅም ሰዓት አልቆይ። ምንድነው እንደዚህ የብሶት ስሜትና ያዙ ይልቀቁኝ። በቃ ደፍረህ ገብታል አይደለ? የእናቴ ቀሚስ አደናቀፈኝ በዚህ ላምልጥና ነው። በቃ ቁጭ በል ጨርሰህ ውጣ። ያው አሰቃይቼ ገርፌ ነው። ዛሬም እንደለመድከው እንደለመድኩት አሰቃይቼ እወጣለሁ ዛሬም። ስለዚህ ተገርፈህ ትወጣለህ። አሁን ፕሮሲጀሩን ተከትለን ነው የምንሄደው።
እኔም ተመልሶልኛል ካልኩ ታቆማለህ። እሺ ሲስ አሁን ጥያቄ በእናት ደግሞ የህፃን ጥያቄ ለምትጠይቀው ቀጥል። ያው በቃ እንደውም ሌላ ስራ ይዤ ነው የምመልስልህ ጥያቄ። እሺ የህፃኑ ጥያቄ ያመነ የተጠመቀ ይድናል ብሏል ጌታ ኢየሱስ። ያመነ የተጠመቀ ያመነ ነው የሚጠመቀው። ኦርቶዶክስ ያላመነ ሰው ታስጠምቃለች ወይስ አታስጠምቅም? ቤተ ክርስቲያናችን ማመን የሚችሉትን ሰዎች ሳያምኑ አስጠምቃ አታውቅም። ፔሬድ ምንድነው? ጥያቄ እንደሱ አይደለም። ማመን የሚችሉና የማይችሉ አላልኩም። ያላመኑ ማርቆስ 16 ያላመኑ ህፃናትን ታስጠምቃለች አታስጠምቅም? ጥያቄ እሱ ነው። ህፃናት በእናትና በአባታቸው እምነት ታስጠምቃለች። ሌላ ግን ማመን የሚችሉ ወጣቶች ግን አምኑ የሚጠመቁት በቃ ኢየሱስ ወይ ሐዋርያት ህፃናት ሳያምኑ አስጠምቁ ብለዋል በመጽሐፍ ቅዱስ አንድ ስፍራ ላይ። አልተቃወሙም። ሲጀመር ህፃናት አይጠመቁም አይደለም ጥያቄ። ኢየሱስ እና ሐዋርያት አስተምረዋል ህፃናት ሳያምኑ ይጠመቁ ብለው። በመጽሐፍ ቅዱስ ላይ ከነ ቤተሰቦቻቸውም የተጠመቁ አሉ፣ እንደገና ደግሞ አምኑ የተጠመቁ አሉ። ሁለቱም አፕሊካብል ነው። ይሄ የህፃናት ጥምቀት ኃጢአት ነው ብሎ የተናገረ የለም። ኦኬ፣ ስለዚህ ቅዱሳን ፈረሰ እያላችሁ ጻፉ። የተናገረ የለም፣ የተጻፈ የለም፣ ግን ተቃውሞ ስለሌለ ነው የምናጠምቀው አለ። እሺ፣ ስለዚህ የኢየሱስን ትምህርት አይቀበሉም፣ የሐዋርያትን ትምህርት አይቀበሉም። ሁለተኛ ጥያቄ። እሺ፣ ሁለተኛ ጥያቄ። ኦኬ፣ ሁለተኛ ጥያቄ፣ ልብ ብላችሁ ስሙኝ። ሁለተኛ ጥያቄ። ኦኬ፣ ጥምቀት ለኃጢአት ስርየት ነው ብለህ ታምናለህ አታምንም? ልደት አምናለሁ። ሐዋርያት ሥራ ምዕራፍ 22 ከቁጥር 16 ላይ ስሙ እየተጠራ በጣም ጥሩ። ስለዚህ ህፃናትን የምታጠምቁት ለኃጢአት ስርየት ነው፣ ኃጢአታቸው እንዲሰረይ ነው። ህፃናትን ጥምቀት አገልግሎቱ የኃጢአት ስርየት ብቻ አይደለም። ስለዚህ ህፃናት ጋር ሲመጣ ጥምቀት ከአዳማዊነት ወደ ክርስቶሳዊነት ነው የሚያመጣቸው። ኦኬ፣ ስንት ጥምቀት አለ? አንድ ጥምቀት ግን በጥምቀት ልጅነት ይገኛል፣ የኃጢአት ስርየት ይገኛል። እንደ ሰውየው ይለያያል። አንዱ ጥምቀት አይለያይም። አንድ ጥምቀት የሚሰጠው ካልተለያየ ለአንዱ ለኃጢአት ስርየት ለአንዱ ደግሞ ለኃጢአት ስርየት ያልሆነበት ምክንያት ምንድነው? እየጠየቁ ነው እኮ ልመልስልህ። ኦኬ፣ ጥምቀት ባጭሩ የመጀመሪያ ስራው ጥምቀት አንደኛ የእግዚአብሔር ልጅ ያደርጋል፣ ሁለተኛ ለኃጢአት ስርየት፣ ሶስተኛ ከክርስቶስ ጋር አካር ያደርጋል፣ ከአዳማዊነት ወደ ክርስቶሳዊነት ከክርስቶስ ሞትና ትንሣኤ ጋር እንድንተባበር ያደርጋል። ህፃናት ስናጠምቃቸው ህፃናት የሚሰሩት ኃጢአት ስለሌለ ልመልስልህ። ስለዚህ እንደዚህ እያልክ ነው ጥምቀት ለኃጢአት ሲሆን የኃጢአት ስርየት። ጥያቄ እየጠየቁ ነው። ጥያቄን ስማ፣ ጥያቄን ስማ። አልሰማህም? ጥያቄን ስማ። እሺ፣ አልሰማሁም። ለአዋቂዎች ሲሆን ለኃጢአት ስርየት፣ ለህፃናት ሲሆን ግን ልጅ የመሆኛ መንገድ ነው እያልከኝ ነው? ያው አንዱ ጥምቀት ጥቅሙ አንድ ብቻ አይደለም፣ ለኃጢአት ስርየትም ነው፣ ከክርስቶስ ጋር ማካር እንድንሆን ነው፣ ከአዳማዊነት ስለዚህ እንደ ሰዎች ይለያል። ስለዚህ ጥቅሙ እንደ ሰዎች ይለያል። ህፃናት ሲጠመቁ ኃጢአት ስለሌለባቸው እነሱን ከአዳማዊነት ወደ ክርስቶሳዊነት ከዛ ክርስቶስን እንዲለብሱ ከጌታ ጋር አካል እንዲሆኑ ያደርጋቸዋል። በመጽሐፍ ቅዱስ ውስጥ ህፃናት ሲጠመቁ ልጅ ይሆናሉ የሚል አለ። ህፃናት ሲጠመቁ ልጅ ይሆናሉ ሲጀመር ህፃናቱ እንዳጠቃላይ ጥምቀት የትኛውም ሰው አምኖ ሲጠመቅ ልጅ ይሆናሉ። ስፔሲፊካሊ ለህፃናት ለአዋቂ ተብሎ የተቀመጠ የለም። አጠቃላይ ጥምቀትን ሰው ሲፈጽም ግን የእግዚአብሔር ልጅ ይሆናል ነው ባጭሩ። ስለዚህ ጥምቀት ለኃጢአት ስርየት ትልቅ ትንሽ ምናምን አለ። ስለዚህ ጥምቀት ለኃጢአት ስርየት የሚለው ትምህርት እንደ ሰው በኦርቶዶክስ አስተምሮ ማለት ነው። አሁን ለምሳሌ ጳውሎስ ለምሳሌ ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ አሁንስ ለምን ትዘገያለህ? ስሙን እየጠራህ ተጠመቅ ከኃጢአትህም ታጠብ ሲለው ስሙን እየጠራህ ተጠመቅ ኃጢአቱ ታጥቷል ጳውሎስ። ኦኬ፣ ለኃጢአት ስርየት ህፃናት ደግሞ ኃጢአት ስለሌለባቸው ኃጢአት ስለሌለባቸው ኦፍ ኮርስ ጥምቀቱ አንድ ነው። ህፃናት ግን ሲጠመቁ ክርስቶስን ይለብሳሉ። ስለዚህ ፈረሰ እያላችሁ ጻፉ። ሌላ ጥምቀት ለኃጢአት ስርየት የሚለው ፈረሰ። እሺ፣ ሌላ ጥያቄ። ስማ አንድ ሰው የጌታ እራትን ሳያምን መውሰድ ይችላል? ማመን የሚችል ሰው የጌታን ራት ሳያምን መውሰድ አይችልም። ህፃናትን የጌታ ራት የምታበሉት ማን ፈቅዶላችሁ? በጣም ጥሩ። በእናትና በአባታቸው እምነት እንዳጠመቅናቸው ሁሉ በእናትና በአባት እምነታቸው ደግሞ ስጋው ደሙንም እንዲቀበሉ እናደርጋለን። በመጽሐፍ ቅዱስ ውስጥ አንድ ህፃን ወይም አንድ ሐዋርያም ወይም ኢየሱስ ያስተማረው ህፃናት የጌታ ራትን ሲወስዱ ወይም ደግሞ ይውሰዱ የተባለበት
አንድ ክፍል አለ በመጽሐፍ ቅዱስ ውስጥ እንዳይወስዱ የሚል ካሳየኸኝ ያኛውን የጠየቀኝን አሳያለሁ። አዎ አያችሁ፣ ይሄ ነው እንግዲህ የሐዋርያት ትምህርት አልተቀበላችሁም የሚሉንኛ ፈረሰ አርጊመንት ፍሮም ሳይለንስ ነው የምትጠይቀኝ። መጽሐፍ ቅዱስ ላይ ችግር ተቃውሞ ስለሌለ ችግር የለውም አለ። እሺ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ሳይገባው ይላል፣ ሳይገባውና ሳይገባው ይላል። እኔ የጠየኩ ሳይገባው የሚለውን አይደለም፣ ሳይገባው የሚል ነው። ሕፃናት ሳይገባቸው ነው የሚወስዱት የጌታ እራትን። መቼ ሳይገባቸውም ጌታ ኢየሱስ ስለሞተና ስለተነሳ። ስለዚህ ፍርድ ታበላል። ሕፃናትን ፍርድ እያበላቸዋቸው ነው። ሕፃናትን ፍርድ ጳውሎስ ለሕፃናት የጻፈው ያን ክፍል ጳውሎስ ለማን ነው የጻፈው? ሁለት የጌታ እራት ነው ያለው። ሁለት አይነት የጌታ እራት ነው ያለው። አላልኩም። ታዲያ አንድ አይነት ካለ ለሁሉም ነው የሚሰራው አይደል? ሳይገባው የጌታ እራትን የጻፈው ነው ያልኩት። ሳይገባው የጌታ እራትን መውሰድ አይችልም ብሏል አይደል ጳውሎስ? ሳይገባው ለማይገባቸው ሰዎች እኮ ነው የጻፈው። ሐዋርያው ቅዱስ ጳውሎስ የጌታ እራት ስንት ነው? የጌታ እራት ስንት ነው? አንድ ነው። ታዲያ አንድ ከሆነ የጌታ እራት ሳይገባው የሚወስድ አለ ጳውሎስ። በሰዓቱ የነበሩ የቆሮንቶስ ክርስቲያኖች ሳይገባቸው ሕፃናትን የምታበሉት ታዲያ ፍርድ ልታበሏቸው ነው ወይ? አይደለም። ሕፃናት ሲጀመር እንደ ቆሮንቶስ ቤተክርስቲያን እንዳሉ ሰዎች በኃጢአት ውስጥ አልወደቁም። ማን ፈቀደልህ ሕፃናትን ልታበላ? ኢየሱስ ፈቀደ? ሐዋርያት ፈቀዱ? በእድሜ የተከለለ ምንም አይነት ነገር የለም እኮ ይፍያው በእድሜ የተከለለ ነገር ከሌለ በእድሜ የተከለለ ነገር የለም ብሏል። በእድሜ የተከለለ ነገር ከሌለ ሕፃናትን ሳይገባቸው እያበላቸዋቸው ነው። ይሄ ደግሞ ፍርድ ይቀበላሉ፣ ፍርድ ይበላሉ ብለዋል ሐዋርያው ቅዱስ ጳውሎስ። ለምንድን ነው ከሐዋርያት ትምህርት ጋር የተጣላችሁ? ኦኬ ልመልስላ። ጥቅሱን እየጠየከኝ ያለው ለማይውል ነገር ነው። ምክንያቱም ያን ጥቅስ ለሕፃናት ገና ከጀምሩ መጠቀም አትችልም አልኩ። ስለዚህ ቁርባን እየተናገረ ያለው ቤተክርስቲያን ውስጥ ስለዚህ ቁርባን ስንት ነው? በማይሆን ነገር እየተቀበሉ ላሉት ለቆሮንቶስ ክርስቲያኖች ኦርቶዶክስ ቤተክርስቲያን ውስጥ የሕፃናትና የአዋቂ ቁርባን ይለያያል። የሕፃናትና የአዋቂ ቁርባን ይለያያል። ሰው ለምሳሌ አንድ ሰው ራሱን አውቆ ኃጢአት የሚሰራ ሰው ከነ ኃጢአቱ መጥቶ ሊቀበል ቢመጣ ቤተክርስቲያን ሳይገባው ነው የሚለው ጳውሎስ። ሳይገባው ይላል። ሕፃናት ይገባቸዋል። ጌታ ኢየሱስ ሕፃናት ግን ሳይገባውና ሳይገባው የሚለውን እኮ አልተረዳውም። ይፍየል አስረዳ ደቂቃ ካለ ኖ ሳይገባው አይደለም። ሳይገባው አላልኩም። ሳይገባው ይላል። ሳይገባው ምን ማለት ነው? ሁለቱንም ላስረዳ። አታስረዳኝ አንተ። ይኸውላችሁ ሁለቱንም ይላል። እኔ ሳይገባው ነው። እሺ እኮ ሳይገባው የሚለውን ላስረዳ። ሌላ ጥያቄ ኖ ሌላ ጥያቄ እንግዲህ ይኸውላችሁ ራሱን ይፈትን እንዲሁም ከእንጀራውና ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድን ይበላል ይጠጣልም የሚል አለ። ኦኬ ሙሉን አንብቡት እናንተ ማለት ነው። እሺ ሌላኛው አልፈረሰም። የኔ ትምህርት የራስ ፈረሰዘው ሕፃናት ገብቷቸው ነው የሚወስዱት እያልክ ነው። ያበላህ ሕፃናትን ለፍርድ እያቀረበውን ሐዋርያው ቅዱስ ጳውሎስ ትምህርት ጋር እየተጣላ አቃሉ ለሚቀበለው ለሱ ቆይ ሳይገባው ተባለው። ቆይ እሱ ተውና ሌላ ጥያቄ ሐዋርያቱ ለስዕል ስገዱ ብለዋል ወይ ኢየሱስ ወይ ሐዋርያቱ? ማለት ይሄ ክርስቲያን ከመሆንና ካለመሆን ጋር ምን ያያይዘዋል? መሰረታዊ ስገዱ ብለዋል። ጥያቄ ነው መልስ። ለስዕል ስገዱ ያሉት ሃይማኖታዊ ጥያቄ አያችሁ። ሃይማኖታዊ ጥያቄ አፖስቶሊክ ሰክሴሽን ስለዚህ አጠይቀኝ ነው አጠይቀኝ። ለስዕል የሚሰቀው ይኸውላችሁ ወደ ብርሃን ተመላለሱ የምትሉት የሐዋርያት ትምህርት የለም እናንተ ጋር ኢየሱስ ትምህርት የለም። ሌላ ጥያቄ ቅዱሳን በተገባላቸው ኪዳን ነፍስ ያስምራሉ ሚል መጽሐፍ ቅዱስ ወይ የዘላለም ሕይወት እንዲሰጥ ኪዳን የተገባለት አንድ ሰው አለ በመጽሐፍ ቅዱስ ውስጥ? ማርያም ትሁን የጌታ እናት ማርያም ወይም ደግሞ እነ ጳውሎስ ይሁኑ አንድ ሰው አለ ኪዳን የተገባለት? ሃይማኖታዊ ጥያቄ ይጠይቀኛል። ዶግማ የሆነ ፈረሰ። አሁን ወደ ቅዱሳን የጸለያችሁ ተበላችሁ። አያችሁ። መሰረታዊ ጥያቄ ይጠይቀኝ። ሌላ ጥያቄ በአጸደ ነፍስ ሆኖ ለቅዱሳን ጸሎትና ምልጃ ያቀረበ አንድ ሰው አለ በመጽሐፍ ቅዱስ ውስጥ? በአጸደ ነፍስ ሆኖ ምልጃና ጸሎት ያቀረበ አንድ ቅዱሳን እኛ ከማይጠፋ ዘር ስለተወለድን አንዳችን ለአንዳችን በጸሎት እንተሳሰባለን። አንደኛ ቆሮንቶስ መጽሐፍ ቅዱስ ላይ ፈረሰ መለስኩኝ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ምነግረን ጥቅስ ባይዜ ያዘው ይፊ ምንድነው የሚለው እሱ? ቆይ እሱ ጋር ቅዱሳን ስንት ላይ ይስሙ አንደኛ ቆሮንቶስ ደግሞዋለሁ። ወይ በስመ አብ ደስ እያለኝ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 13 እስከ መጨረሻው ያለውን ክፍል ስታነበው አንዳችን ለአንዳችን እንዴት በአጸደ ነፍስ ሆኖ የጸለየ ሰው አለ እዛ ላይ?
አንዳችን ለአንዳችን ጸሎት ማድረግ እኛ የሙታን ዛሬ ፈራርሰውባል። ዮሐንስ 6 ላይ ነው ያለው። ዮሐንስ 6 ኦኬ፣ ዮሐንስ 6 ላይ ጠይቀኝ። ዮሐንስ 6:35 እንደዚህ ይላል። ኢየሱስም እንደዚህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ስለዚህ ወደ ኢየሱስ ከቶ አይራብም ያለው ወደ እኔ የሚመጣ ነው አይደለ? ኦፍ ኮርስ ኦኬ። በእኔ የሚያምን ደግሞ ከቶ አይጠማም ይላል። ደቂቃን በግባቡ መጠቀም አልቻልክም። ደቂቃን አስቀምጥልኝ። በፖለቲካ ነው የምትድነው ዛሬ። መካነ ኢየሱስ በእምነት መግለጫ በገጽ 393 ላይ እውነተኛ የጌታ ሥጋና ደም ነው ለኃጢአት ስርየት ይሆናል ትላለች። የማይሉትን አታላይ ናቸው ትላለች። ታምናለህ እንደ መካነ ኢየሱስ እምነት? እኔ መካነ ኢየሱስ እንደዛ እንደምትል ማስረጃ የለኝም። ይኸው ነገርኩህ እኮ በእምነት መግለጫ በገጽ 393 ይኸው ነገርኩህ። የእምነት መካነ ኢየሱስ የእምነት መግለጫ ኦኬ። ሌላኛው ሕፃናት ጥምቀት መካነ ኢየሱስ የሕፃናት ጥምቀትን ትቀበላለች። ስለዚህ እውነተኛ እግዚአብሔር መገለጥ አላት የላትም? የሕፃናት መካነ ኢየሱስ ሕፃናት የሚጠመቁት ለድነት ነው የምትል አንድ ማስረጃ። ስለዚህ ነው አይ ሕፃናት ተጠምቃለች። መካነ ኢየሱስ ሕፃናት ሲጠመቁት ይድናሉ አትጋጭም። ይድናሉ ብለው አስተምራት ታውቅም። ከማንተ የተለያየ አቁም አንዴ ሲሳይ ደቂቃውን እንደገና አስጀምረው። አቁም ስላል አቁም አስጀምር ሲሳይ አስጀምር። አላቁምም ሲሳይ አስጀምረው እንደ አዲስ። ዛሬ መቶ ደቂቃ አትድንም። ዛሬ ልደት ያው የለመድከውን ቀምሰህ ትሄዳለህ። ኦኬ ሁለት ሲሳይ እንደገና አስጀምር። አሁንም እያወራን ሳላወራ ጀምሮላል። ደቂቃውን እንደገና ጀምሮላል። ከዚህ በኋላ ታስቆም ግን ጸጥ በላ፣ ዝም በላ። አሁን ዝም በል። ኦኬ የመጀመሪያ ጥያቄ መልሳለሁ፣ እንዳትነጫነጭ። ከዚህ በኋላ የሰው ልጆች የቱ ጋር ነው እስኪ በእምነት የክርስቶስ ደቀ መዝሙር የሆኑት በእምነት ብቻ የክርስቶስ ደቀ መዝሙር የሆኑበትን አንድ ጥቅስ አሳይ። ብቻ አሳይ። እሺ በእምነት ብቻ ደቀ መዝሙር የሆኑበት መጽሐፍ ቅዱስ እንግዲህ ደቀ መዝሙር ማለት የኢየሱስ ተከታይ ማለት ነው። ሰዎች ባመኑ ቅጽበት የክርስቶስ ተከታይ ሆነው ማዕት ጥቅሶችን ያመጣሉ። ጥቅስ በእምነት ብቻ አንድ ለምሳሌ ገላትያ 3:26 በምንድን ነው የሚለው? ገላትያ 3 በእምነት በኩል የእግዚአብሔር ልጆች ነው የሚለው። ብቻ ይላል። የእግዚአብሔር ልጆች ናቸው ብቻ ይላል። ስለዚህ ካዳ ቢጨምር ኖሮ ብቻ አይልም። ወደ ሁለተኛው ጥያቄ ብቻ አይልም። ወደ ሁለተኛው ጥያቄ አረባክ ሲሳይ እንደ አዲስ አስጀምረው። አሁን በኋላ አልመልስልህም፣ እወጣለሁ። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ጌታ ኢየሱስ ክርስቶስ ህብስቱን አነሳና ይህ ስጋዬ ነው አለ። እንደ ክርስቶስ አንተ ይህ ስጋህ ነው ትለዋለህ? አይ ግን እሱ ብቻ አይደለም የሚለው ማቴዎስ 26 ስጋዬ ነው አለ። ስጋዬ ነው አለ። ማቴዎስ 26 ላይ ህብስቱን ማነሳ አመሰገነ፣ ይህ ስጋዬ ነው አለ። እሺ ማቴዎስ የሚቆረስ ስጋዬ ይሄ ነው አለ። ማቴዎስ 26 ተቀበለዋለህ ወይስ አትቀበልም? ጌታ ስጋዬ ነው ብሎ ጠርቶታል። አዎ እያነበብን ነው። ማቴዎስ 26 ይኸውላችሁ ማቴዎስ 26 ላይ ጌታ ነበብኩልህ ስጋዬ ነው አለ። ትቀበለዋለህ አትቀበለውም? ትቀበለዋለህ? ህብስቱን አነሳናቸው ስጋ ያለ እቀበላለሁ። ለምንድን ነው የጌታንማ እቀበላለሁ? ስጋዬ ነው ያለውን ትቀበላለህ? ስለዚህ ጌታ ስጋዬ ነው ያለው የዘላለም ሕይወት ይሰጣል አይሰጥም? ለመታሰቢያ አድርጉት ብሏል። ጌታ በጣም ጥሩ። የጌታ ስጋ የዘላለም ሕይወት ይሰጣል አይሰጥም? ለመታሰቢያ የዘላለም ሕይወት ይሰጣል አይሰጥም? የጌታ ስጋ ለዘላለም የዘላለም ራሱ ጌታ የጌታ ስጋ የዘላለም ሕይወት ይሰጣል አይሰጥም? በመስቀል ላይ የተቆረሰው ስጋው ይሰጣል አይሰጥም? በመስቀል ላይ ቆረሰው ስጋው የዘላለም ሕይወት ይሰጣል ወይንስ አይሰጥም? በመስቀል ላይ ቆረሰው ስጋው ይሰጣል። ጌታ ህብስቱ ስጋዬ ነው ብሎ የጠራው ጌታ ስጋዬ ብሎ የጠራው ጌታ ህብስቱ የዘላለም ሕይወት ይሰጣል አይሰጥም? ኦኬ ወደ ጥያቄ ማርቆስ 16 ላይ ያመነ የተጠመቀ ይድናል ይላል። ሰው አምኖ ሲጠመቅ ይድናል? እዛ ጋር ሰው ያመነና የተጠመቀ ብሎ ቀጥሎ ደግሞ ያላመነ ይፈረድበታል ስለሚል የተጠመቀ ስለሚድኑት ነው። እኔ ስለሚፈረድባቸው አልጠየኩም። የስ ካላመነ ሰው ይፈረድበታል። እኔ ስለሚድኑት ነው። ጥያቄን በስነ ስርዓት አዳምጥ። የሚድነው ሰው ግን አምኖ ሲጠመቅ ነው አይደለም?
የሚድነው ሲያምን ባመነ ቅስበት ድኗል፣ ከዛ ይጠመቃል። ስለዚህ የእግዚአብሔርን ቃል አትቀበልም ማለት ነው። እንደዛ ይላል ማርቆስ 16። አዎ እንደዛ ነው የሚለው ነው የሚለው። አንብበው ደግመህ አውጥተህ ማርቆስ 16 እንደዚህ ይላል። ያው ሁላችሁም ያውቁታል። ከዳኑ በኋላ ነው የሚጠመቁት የሚለውን አንብብላችሁ። ከዳኑ በኋላ ነው የሚጠመቁት የሚለውን አይ ከዳኑ በኋላ ነው ዝርዝር ሐሳብ የለውም። አንዴ ሚውት አድርግልኝ። ጥያቄ በትንሳት ሪፍሬዝ አድርግ። አሁን የተናገርከው ከዳኑ በኋላ ነው የሚጠመቁት ነው ያልከው። ማርቆስ 16 ላይ ታወጣልኝና ከዳኑ በኋላ ነው የሚጠመቁት የሚለውን ታሳየኛለህ። ያልበለዚያ ውሸታም ነህ ማለት አውጣው። እሺ አሁን ላውጣው። አውጣው አንብበው። እሺ እንደዚህ ይላል ማርቆስ 16 እንደዚህ ይላል። ያመነ የተጠመቀም ይድናል። ያመነ ይድናል ይላል እዚህ ክፍል ላይ። ያመነ ይድናል ይላል እዚህ ላይ። ያመነ ይድናል ይላል ወይስ አምኖ የተጠመቀ ይላል? አይ አምኖ የተጠመቀ አይደለም የሚለው ያመነ የተጠመቀም ይድናል ነው። የሚድነው ያመነ ብቻ ነው ወይንስ ያመነ የተጠመቀ ነው የሚድነው? ይድናል የሚለው ከምን በኋላ ነው የሚመጣው? ይድናል የሚለው ከምን በኋላ ነው? 164 ሰዎች አሉ ያመነ ነው የሚድነው። ኤግዛክትሊ እዚህ ጋር ማርቆስ 16 ያመነ ይድናል። ያመነ ይድናል ወይንስ ያመነ የተጠመቀ ይድናል የሚለው? ያመነ የተጠመቀም ይድናል ይላል። ሰው ሲያምን ነው ግን የሚድነው፣ ሲጠመቅ ሳይሆን። አያችሁ ጋይስ፣ የመጽሐፉ የሚለው አንዴ ሚውት አድርግልኝ። መጽሐፉ የሚለው ያመነ የተጠመቀ ይድናል ነው። እኔ ግን የምለው ያመነ። ለዛ እኮ ነው የጌታ ጠላቶች ናቸው። ወደ ሌላ ጥያቄ ልሂድ። ያዕቆብ በመልእክቱ ምዕራፍ 2 ከቁጥር 4 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችኋል። ስለዚህ ይሄን ቃል በቀጥታ ትቀበለዋለህ? ምን ማለት ነው? እዚህ ጋር ክፍል ላይ ያለው ያው ትቀበለዋለህ ወይስ አትቀበለውም? ትቀበለዋለህ ወይስ አትቀበለውም? እኔ ማልቀበለው እግዚአብሔር ቃል የለም፣ ሁሉንም ነው። ስለዚህ በእምነት ብቻ የሚለው ፈረሰ። ወደ ሌላው ጥያቄ ልሂድ። ሐዋርያት ሥራ ምዕራፍ 22 በሐዋርያት ሥራ ምዕራፍ 22 ከቁጥር 16 ላይ ጳውሎስ አሁንስ ለምን ትዘገያለህ? ስሙን እየጠራ ተጠመቅ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ አለው። ስለዚህ ጳውሎስ የኃጢአት ስርየት ያገኘው መቼ ነው? ስሙን እየጠራ ሲጠመቅ ወይስ ስሙን እየጠራ ብቻ? ኖ ጌታን ባገኘ ጊዜ። ጌታን ያገኘው የቱ ጋር ነው? ጌታን ያገኘው በመንገድ ላይ የቱ ጋር ያገኘው? መንገድ ላይ ነው። ለምን ታሳደደኛለህ? ታዲያ ለምንድን ነው መጽሐፍ ቅዱስ ላይ ስሙን እየጠራ ታጠብ፣ ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ የሚለው? ታዲያ ጌታ መጀመሪያ ከኃጢአቱ አላጠበም ማለት ነው መንገድ ላይ ሲያገኘው? አይደለም። በደማስቆ ጎዳና ሲያገኘው አላገኘውም? ኤፍሬም ብዙ ጊዜ ችግራችን አንተ ስሙ የሚለው ጳውሎስ ሪፍሬዝ ላድርገው ጥያቄን ሪፍሬዝ ላድርገው ጥያቄን። ጳውሎስ የኃጢአት ስርየት ያገኘው ስሙን እየጠራ ሲጠመቅ ነው ወይንስ ጌታ በደማስቆ መንገድ ላይ ሲያገኘው ነው? የቱ ጋር ነው? እሺ ጌታ በደማስቆ ታገኘው ጳውሎስን። ኦኬ ስለዚህ ጌታን እዛ ጋር መቼ ነው የኃጢአት ስርየት ያገኘው? መቼ ነው የኃጢአት ስርየት ያገኘው? ጥያቄው ጌታን ሲያምን መቼ? የትኛው ቦታ ላይ 22:16 ላይ ወይንስ ገና ደማስቆ ላይ ሲያገኘው? የቱ ጋር? ደማስቆ ላይ ሲያገኘው። መልስ የለም። ወደ አራተኛ ጥያቄ ደማስቆ ላይ ሲያገኘው መልስ የለም። ኦኬ መልስ የለም። ስለዚህ አይሰማህም? መልስ የለም። ወደ ሌላ ጥያቄ እንሄዳለን። ኦኬ እንደገና አንደኛ ጴጥሮስ እንሄዳለን። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ይህም ውሃ ማለት አረባ ካታቋርጠኛ ፕሊስ አዳምጥ እባክህ። የመለስኩኝ መልስ የለም ስትል እንደገና እስካሁን ምንም ጥያቄ አልተመለሰም። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ይህም ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ልክ ቅዱስ ጴጥሮስ እንደተናገረው ያድነናል ብለህ ታምናለህ አንተ? ጥቅሱን ለምን አልጨረስከውም? ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። ስለ ኢየሱስ ትንሣኤ ነው እያወራ ያለው። yes of course። ስለዚህ ይህም ጥምቀት ይህም ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ብሎ ይናገራል። ተቀበለዋለህ? ጥምቀቱ ምሳሌ ነው እያለ እኮ ነገር ያድነናል፣ በኢየሱስ ትንሣኤ ነው ያዳነው። ጥምቀቱ ምሳሌ ነው ያድነናል እያለ ነው። ስለዚህ የጌታን ቃል ወደ ሌላኛው ጥያቄ ልሂድ። ኦኬ ሌላ ጥያቄ ላይ ልሂድ። ሰባተኛ ጥያቄ ላይ የሰው ልጆች ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆኑ መዳን ይችላሉ? ከዳኑ በኋላ ነው አንድ የሚሆኑት። ይድናሉ፣ አንድ ይሆናሉ። እኔ ጥያቄ የሰው ልጆች ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆኑ መዳን ይችላሉ ወይንስ አይችሉም? እሱ ነው እየነገርኩህ ያለው። ይድናሉ፣ ከዛ በኋላ አንድ ይሆናሉ። ስለዚህ የሰው ልጆች ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆኑ መዳን ይችላሉ ማለት ነው። የዳኑ ሰዎች
እኔ ጥያቄ መልስልኝ። ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ከመሆኑ በፊት መዳን ይችላል አይችልም? እዛ ጋር ሞትና ትንሣኤው ጋር አንድ ትሆናላችሁ። መዳን ይችላል አይችልም? ጥያቄውን በቀጥታ መልስልኝ። በቀጥታ መልስልኝ። ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል ወይንስ አይችልም? ወይ ይችላል ወይ አይችልም በለኝ። ያመነና የዳነ ሰው ነው ከክርስቶስ ሞትና ትንሣኤ ጋር አንድ የሚሆነው። የሰው ልጆች ጥያቄውን በትክክል መልስልኝ። ለመጨረሻ ጊዜ ነው ማስረው። ሰዎች ከጌታ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላሉ አይችሉም? ከክርስቶስ ሞትና ትንሣኤ ጋር አንድ የሚሆኑት ክርስቶስ ኢየሱስ አምነው ይዳኑ ናቸው። እኔ እንዴት ነው አንድ የሚሆኑት አላልክም። እኔ እንዴት ነው አንድ የሚሆኑት ብዬ አይደለም የጠየኩት። ጥያቄውን በቀጥታ ትመልሳለህ ወይንስ አትመልስም? ሰዎች ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆኑ እንዴት ይሆናሉ አይደለም የጠየኩት። አንድ ሳይሆኑ ይድናሉ ወይንስ አይድኑም? በክርስቶስ ኢየሱስ አምነው የዳኑ ከሞቱና ትንሣኤ ጋር አንድ ይሆናሉ። መልስ የለም። ወደ ሌላ ጥያቄ በዚህ በገላትያ ምዕራፍ 3 ከቁጥር 27 ላይ የተጠመቅን ሁላችን ክርስቶስ ኢየሱስን ለብሰናል ይላል። ሰዎች ክርስቶስን ሳይለብሱ መዳን ይችላሉ? ከፍ ብሎ ምንድን ነው ያለው? ሰዎች ክርስቶስን ሳይለብሱ መዳን ይችላሉ ወይንስ አይችሉም? ጥያቄ መልስልኝ ፕሊዝ። ሰዎች ክርስቶስን ሳይለብሱ መዳን ይችላሉ አይችሉም? ለብሳችሁታል የተባሉት ሰዎች ክርስቶስን ሳይለብሱ መዳን ይችላሉ ወይንስ አይችሉም? ፕሊዝ መልስልኝ። አንድ ቁጥር ከፍ ብሎ የዳኑት ናቸው ክርስቶስን የለበሱት። ሰዎች ክርስቶስን ጥያቄን መልስልኝ እባክህ በፈጠረ። ሰዎች ክርስቶስን ሳይለብሱ መዳን ይችላሉ ወይንስ አይችሉም? የዳኑትና የሆኑትን ነው ተጠምቃችሁ ክርስቶስን ለብሳችሁ። መልስ የለም። አያችሁ ጋይስ፣ በቀጥታ መመለስ ስለማይችል አይመልስም። እንደገና ሐዋርያት ሥራ ምዕራፍ 8 ከቁጥር 16 ላይ የሰው ልጆች መንፈስ ቅዱስን ሳይቀበሉ መዳን ይችላሉ አይችሉም? ሐዋርያት ስንት ላይ ሰዎች መንፈስ ቅዱስን ከመቀበላቸው በፊት ይድናሉ ወይንስ አይድኑም? ዲፔንስ እሱ ዲፔንስ ይችላሉ ወይንስ አይችሉም? ዲፔንስ ምናምናት በላይ መልስልኝ። ይችላሉ ወይንስ አይችሉም? ይችላሉ ወይንስ አይችሉም? ሰዎች መንፈስ ቅዱስን ከመቀበላቸው በፊት መዳን ይችላሉ ወይንስ አይችሉም? መልስልኝ እባክህ መልስልኝ። ሕፃንነታቸው እኮ በእናታቸው ማህፀን መንፈስ ቅዱስ እኮ የሚወዱባቸው ሰዎች እኮ አሉ። በቃ ወደ ሌላ ጥያቄ። ስለዚህ ኤፍሬም ለሌላ ጊዜ መጽሐፍ ቅዱስን ሳታነብ ለዊት አትግባ። ኦኬ ሌላኛው ጥያቄ እድሜ ልክ እንዳስተማርኩ እንደገረፍኩ ሲሳይ ጠይቅ። ኦኬ ሌላ ጊዜ ከክርስቲያኖች ጋር ደፍራ አትግባ። ቲቶ 3:5 ላይ እንደዚህ ይላል፣ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ ከኛ ስራ አይደለም ይላል። ስለዚህ የሰው ልጆች በአዲስ ልደት መታጠብ የተባሉት የትኛው መታጠብ ነው? ከምን ጋር አዳነን? በመንፈስ ቅዱስ አይደል የሚለው? ሃሌሉያ። ጥቅሱንም አታውቀውም። ለአዲስ ልደት በሚሆን መታጠብ የተባለው ያ መታጠብ ምንድነው ኤፍሬም? ከምን ጋር አዳነን ይላል? ከምን ጋር? ለአዲስ ልደት በሚሆን መታጠብ የምትለው ቃል ምንድን ነው የምታመለክተው? እቺኛው ቃል ምንድን ነው የምታመለክተው? ማጠቃለያ ከመስጠታቸው በፊት ከታች ያላችሁ ቅዱሳን ህዝበ ክርስቲያን እባካችሁ ሼሩ በጣም እንደቆመ ነው፣ ታቡም እንደቆመ ነው። ኔትወርክ እንዳይቆራረጥ ለሁላችንም መልካምነት ለሁላችንም ሲባል እንደዛ ብታደርጉ ደስ ይለኛል። አጠቃላይ 5 ደቂቃ ነው። 5 ደቂቃ ነው። እሺ አንድ ቀፊ ከመጀመር በፊት ችግር የለው። እሺ ታብ አስደርግ። እሺ አንድ ታቡን አድርጉ። ታብ ትንሽ እናድርግና እስከዛ ሰዎችም አጠገባችሁ ውሃ ካለ ውሃ እየተጎነጫችሁ ውሃ እየጠጣችሁ እሺ 5 ደቂቃ ላዘምር ነው። 5 ደቂቃ ጀምር። እሺ ክርስቲያኖች፣ በዚህ ያላችሁ ክርስቲያኖች ሁሉ እንደሰማችሁት ነው። እንግዲህ ክርስቲያኖችም ያው ኦርቶዶክሶችም ሰምታችኋል። እኛ የሐዋርያትና የነቢያት ትምህርት ላይ ነው ያለነው። አፖስቶሊክ ሰክሴሽን እኛ ጋር ነው ያለው። አንድም ትምህርታችን የሚነካ አይደለም። ሲጠየቅስ አንድም በሐዋርያትና በኢየሱስ ትምህርት ላይ የተመሰረተ አንድ ነቁጣ እንኳን አንድ ትምህርት የላቸውም። ኦኬ ያመነ የተጠመቀ ይድናል ብለዋል ኢየሱስ። አዎ ብለዋል። እናንተ አምናችሁ ነው የምትጠመቁት? አይ አምነንም እንጠመቃለን፣ ሳናምንም እንጠመቃለን። ማን አለ እሱን? አይ መጽሐፍ ቅዱስ አይከለክልም። አያችሁ፣ ኢየሱስ አላስተማረም። ሕፃናትን አጥምቁ አላለም። ሐዋርያትም ሕፃናትን አጥምቁ አላሉም። እና ከየት አመጣችሁ ኦርቶዶክሳውያን? አይ በቃ አይከለክልም እኮ እንዴ። ካዲያ መጽሐፍ ቅዱስ እኮ ጫት አትቃማ ይላል። ጫት ለምን ቀለል አደርግልሃለሁ? ሰይጣን አያማልድም ብሎ አልጻፈም መጽሐፍ ቅዱስ። ስለዚህ ሰይጣን ያማልዳል እንዴ? ላንተ ካልተጻፈ አልተጻፈም ነው። አልተጻፈም ግን አይከለክልም ብለህ ታምናለህ እንዴ? እንደገና ሐዋርያ ቅዱስ ጳውሎስ ሳይገባው የወሰደ ፍርድ ይበላል ይላል።
ሕፃናት ሳይገባቸው ነው እናንተ የጌታ እራትን የምታበሉት ስለው አይ በቃ እየተከለከለ እነሱ ለአዋቂዎች ነው ለሕፃናት አይደለም። ኦኬ ሁለት አይነት ቁርባን አለ? አይ አንድ ነው። አያችሁ እንዴት ግራ የገባው ትምህርት እንደሆነ። ለዚህ ነው እኮ ለዚህ አቅማቸው ነው። ኖ ገላት ላይ አትከራከሩ፣ ትምህርታችን ላይ እንከን አይወጣም እንዴ። ያመነ የተጠመቀ ይድናል። የወንጌል አማኞች በሙሉ አምነው ተጠመቁ። ሃሌሉያ። በአንተ ዶክትሪን እንኳን የዳኑት የወንጌል አማኞች ናቸው። አንተ ሳታምን የተጠመቀው በ40 ቀን ለኃጢአት ስርየት ነው ጥምቀት ትላለህ። እሺ ሕፃናት የትኛው ኃጢአታቸው ነው ስል አይ ሕፃናት ጋር ሲደርስ ግን ለኃጢአት ስርየት አይደለም ጥምቀት እንዴ። ስለዚህ ይቀየራል ጥምቀት እንደ ሰውየው ማለት ነው። ልክ እንደ ኦንሊ ጂሰስ ኢየሱስ ማለት ነው። አንድ ሲፈልግ አብ ሲፈልግ ወልድ ሲፈልግ መንፈስ ቅዱስ የሚሆነው አንድ በሐዋርያት ትምህርት ላይ አንድ የተመሰረታችሁበት ነገር እኮ የለም። አንድ ትምህርት ማለት ነው። እናንተ ካዲያ ምኑ ላይ እናውራ? ይኸው ዶግማና ቀኖን ዶግማ ላይ እስታወሩን ትላላችሁ። ዋና ትምህርታችሁ ላይ እኮ የላችሁም። እናንተ አልዳናችሁም። በራሳችሁ አስተምሮ መሰረት ለኃጢአት ስርየት ነው ትላለ እና አንተ ኢየሱስ ያመነ የተጠመቀ ብለዋል። ጥምቀት ለድህነት ነው። ጥምቀት ኃጢአት ያሰ ጥምቀት ኦኬ። አንተም አምነ ተጠምቀሃል? አይ አልተጠመኩም፣ እኔ ተጠምቄያለሁ በ40 ቀን። በ40 ቀን ገብቶ ነው? አይ አይደለም፣ ግን መጽሐፍ ቅዱስ አይከለክልም እንዴ። ካዲያ ምኑ ላይ እናውራ ከእናንተ ጋር እንዴ? ክርስቲያኖች እኮ አይደላችሁም ስንል እኮ እኛ እውነት እኮ አለን። እኛ የወንጌል አማኞች እንደ ሐዋርያት ትምህርት ያልሆነ እንደ ኢየሱስ ያልሆነ ትምህርት የለንም። ያመነ የተጠመቀ ይድናል አለ ኢየሱስ። ሃሌሉያ አምነናል። እኛ ደግሞም ተጠምቀናል። ጥምቀት ለኃጢአት ስርየት ነው ብሎ ያመነ የሚል መጽሐፍ ቅዱስ ውስጥ የለም። ዝም ብላችሁ ጥቅሱን ስታበኩት ትኖራላችሁ እንጂ እኔ እናንተ ሰዎች እኮ በጣም እኮ ነው የምትገርሙኝ። አንድ ጥያቄ ልትመልስ አልቻልክም። እንዳለ ዶክተር የቤተ እምነታችሁ ዶክትሪን የተመሰረተው ግን በዛ ነው። ኦልሞስት ሁሉም ሕፃናት በ40 ከሆነ ጊዜ በኋላ ወደ እናንተ የሚመጣ ግን ወደ ኦርቶዶክስ የሚመጣ ሰው ምናልባት በአመት 2 ወይ 4 ሰው ቢመጣ ነው እንጂ የሚመጣ የለም። አብዛኛው ኦርቶዶክሳዊ በሕፃንነቱ የተጠመቀ ነው። በሕፃንነቱ ነው የጌታ እራትን የሚወስደው። መጽሐፍ ቅዱስ ብለዋል ወይ ኢየሱስ ብለዋል ወይ አላለም። ሌላ ወደ ሌሎቹ ስመጣ አይ አትበላት እንዴ የምትኖርበት አይደለም እንዴ? አሁን ቤተክርስቲያን ሄዳ አንተ ለስዕል ትሰግዳለህ፣ በስዕል ፊት እንትን ትላለህ። እንደዛ ያስተማረ ሐዋርያ ያለው ወይ ስልህ ምንድነው መልስ? አይ በዋና በትምህርታችን እንትን በዶክትሪን ላይ እናውራ እንዴ። አሁን ቤተክርስቲያን ሄደ የምትፈጽመው ስርዓት እሱን አይደለም እንዴ? እናንተ ሰይጣን ከነጭራው እኮ አልኩ እኮ ገዳም ሰርተህለት ሄደ እዚህ ከሰገድ 30 ትውልድ ይማራል ብለህ አስተምረህ ስታበቃ እኔ መጥቼ ደግሞ ኢየሱስ ያድናል እውነት ህይወት እሱ ነው ስልህ አይ ብቻ ሚል እስቲ ያሳየኝ። ብቻ ሚል የለም። ለምን ተባባሪዎችን ልታስገባለት ማለት ነው። ስለዚህ ለፍጡራን ወር እየጠበቅን ማጠን አለብን ማለት ነው። እሱን ለማስጣል ነው። ኢየሱስን ለማስጣል እኮ ነው። ኢየሱስን የማይወድ የተረገመ ይሁን አለ ጳውሎስ። እናንተ እኮ አለመውደድ ብቻ ሳይሆን ጠላት ሁሉ ሆናችኋል። ለምን ኢየሱስ ያድናል ስንል ጦርነት አያድንም ኢየሱስ ብቻውን። አይ በቃ ደግሞ ስለትንት መሳል አለብን አይደለ? እየሄድን ገዳማት ላይ እንትን ማለት አለብን። ከዛ በኋላስ ኢየሱስ አይደለም ያድነው። ምኑ ነው? ቁርባኑ ነው። ይሄ ለመታሰቢያ ያድርጉ የሚለው እሱ ነው የሚያድነው። ኢየሱስ አያድንም እንዴ? ኢየሱስ ያድናል ስንል ክርስቲያን ከሆንክ አሜን ማለት ነው እንጂ ምን ጠላትነት ያስፈልጋል? ከዛ ውጪ አንድ የጠየቁትን ጥያቄ አንድም ጥያቄ ልትመልስ አልቻልክም። አንድ ጥያቄ ማለት ነው። እንግዲህ በሐዋርያትም በኢየሱስም ትምህርት ማመን ይቀድማል ከመጠመቅም ከጌታ እራትም። አንተ ጌታ መጣው ስልህ በቃ መጻፍ ምን ችግር አለው ነው? ችግር የለውም መጽሐፍ ቅዱስ ባይጻፍም ነው። ኦኬ እግዚአብሔር ያክብርልኝ። እንግዲህ ወደ እኔ ጉዳይ እገባለሁ። ውይይታችንን ተመለከታችሁት። እጅግ በዛኛው ሳይድ ምንም የረባ ነገር ሳይነሳ እንደዚህ ትችትና ስድቦች ብቻ ነበረ። ከህፃናት ጋር ተያይዞ ያነሳነውን ነገር ተመልከታችኋል። ኦፍኮርስ ህፃናት የውርስ ኃጢአት ስለሌለባቸው ግን ሲወለዱ አዳማዊ ናቸው። ጥምቀት ደግሞ ጥቅሙ ኃጢአት ስርየት ብቻ አይደለም። መጽሐፍ ቅዱስ ላይ የተጠመቁ ክርስቶስን ይለብሳሉ፣ በጥምቀት የጌታ አካል ይሆናል፣ በጥምቀት የኃጢአት ስርየትን ያገኛሉ። ስለዚህ ህፃናት ኃጢአት ስለሌለባቸው ጥምቀቱ ለነሱ ያው አንዱ ጥምቀት እነሱ ምን ያደርጋቸዋል? የጌታ አካል ያደርጋቸዋል፣ ክርስቶስን እንዲለብሱ ያደርጋቸዋል። ከጠየቁት ጥያቄ ካልመለሰልኝ አንደኛውና ዋነኛው ነገር ከተመለከታችሁት ሰው ክርስቶስን ሳይለብስ መዳን ይችላል ወይ? ጸጥ መልስ የለውማ። የሐዋርያትን ትምህርት አያውቅም። እንደገና ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል። እንደዛ ታምናለህ ወይ? ስለ ከዳነ በኋላ ነው የሚጠመቀው። ቃሉ ምን ይላል? አምኖ የተጠመቀ ሰው ይድናል ይላል። ወንድማችን ግን ያመነ ብቻ ይላል። ስለዚህ ከጌታ ቃል ጎሏል፣ ከዚህም ጨለማ ውስጥ ነው። የአጋንንት ትምህርት ይዟል። የጌታን ቃል አጣሟል የምንለው በምክንያት ነው። እንደገና
እኛ ወንጌላውያን አምነን የተጠመቅነው ለድነት አይደለም እኮ አምነን የተጠመቀው ውሃ ውስጥ ነው የተንቦራጨከው። ሐዋርያዊ ቅብብሎሽ በሌለው ማንም ከመሬት ተነስቶ በከፈተው አዳራሽ ውስጥ ገብተን የተጠመቀው ውሃ ውስጥ ነው ተንቦራጨከው። ጊዮን ጄኔ ብታጠብ ጥምቀት ነው እንዴ? ያንተ እኮ ያ ነው እኮ። እና ያንተ ጥምቀት ሊያድን ነው እንዴ? የሚያድን ጥምቀት የምትጠመቀው በቤተ ክርስቲያን ነው። ስለዚህ በማንም በሴትም በወንድም ዝም ብሎ ውሃ ውስጥ ተንቦራጭቆ መውጣት ጥምቀት አይደለም። ይሄን አሻሽ። ሌላኛው እናንተ በጣም የተምታታ እምነት ነው ያላችሁ። ለምሳሌ አንተ ልሳን የመንፈስ ቅዱስ ነው ስትል ልሳን የአጋንንት ነው ይላል ከታች ያለው። ከዛ ሁለታችንም እኛ ወንጌላውያን ድነናል ትላለህ። ሶ እንደ አጠቃላይ ሐዋርያት ስለ ጥምቀት የተናገሩት ነገር ምንድን ነው ብለን ስንናገር ጳውሎስ በሮሜ መልእክቱ ምዕራፍ 6 ከቁጥር 3 የተጠመቅኑላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን የሚለውን ስጠይቀው ኤፍሬም ምን አለ? ሰው ከኢየሱስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል ወይ ብዬ ስጠይቀው በቀጥታ ከመመለስ ውጪ ሰዎች ከዳኑ በኋላ ነው ከክርስቶስ ሞትና ትንሣኤ ጋር አንድ የሚሆኑት ብሎ ይጠይቀኛል። የኔ ጥያቄ ግን ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል ወይስ አይችልም? መልስ የለም። ምክንያቱም ቢያውቀው ነው የሚመልሰው። ከስድብ ውጪ መልስ የለውም። እንደገና ጳውሎስ መቼ ነው ዳነው ብዬ ጠየቅኩኝ። ደማስቆ ላይ ነው ወይንስ ደግሞ ስሙን አሁንስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ሲለው የትኛው ጋር ነው ዳነው ሲለው እሱ የሚለው የትኛው ጋር ነው አለ። የመጀመሪያው ላይ ነው። የመጀመሪያው ላይ ግን አልነበረም። ጳውሎስ ሄዳኑ ስሙን እየጠራ ሲጠመቅ ነው ይላል። በዚህም ተሳስተ ሌላኛው ሚስተር ኢት ዲፔንድስ የሚል ስም አውጥቼልሃለሁ ዛሬ። ሁላችሁም ሚስተር ኢት ዲፔንድስ እያላችሁ ጻፉለት። ሰው መንፈስ ቅዱስ ሳይቀበል ይድናል ወይ ስለው ኢት ዲፔንድስ አለ። ስለዚህ የተዛባ እውቀት ነው ያለ። ቁጭ ብለህ አንብብ። ከኛ ጋር ከመወያየት ከማውራት በፊት አስቀድመም መሬት ያዝና ኢት ዲፔንድስ የሚል ውዝግብ እውቀት ከምትይዝ ቁጭ ብለህ መጀመሪያ ተማር። ሌላኛው ገድላት፣ ድርሳናት፣ ተአምራት ብዙ ነገር ተነስቷል። እነሱ የሃይማኖት መከራከሪያዎች አይደሉም ብለን ዘግተናቸዋል። 24 ሰዓት ማውራት ይችላል እስኪደክም። ዶግማዬን ግን መተህ ልታስጥለኝ አትቻልክም። ሌላኛው ህፃናት ስጋው ደሙን የሚቀበሉት በእናትና በአባት እምነታቸው አለቀ። የክርስቲያን ልጆች ስለሆኑ ይቀበላሉ። የፕሮቴስታንት ልጆች ቆይ ምንድን ነው የሚባሉት? ቆይ አልተጠመቁም፣ አላመኑም። ምንድነው ምን እንበላቸው? እንደው ህፃን ናቸው። እነሱ ላይ ክፉ መናገር አይቻልም፣ ግን የአሕዛብ ልጆች ነው የሚባሉት። ባጭሩ ምን ማድረግ ልረዳችሁ። ሌላኛው በዚህ በማርቆስ ምንድነው በአንደኛ ቆሮንቶስ ላይ ሳይገባውና ሳይገባው የተባለው ለምን ሳይገባው የተባለ እንዳንተ አይነት መጽሐፍ ቅዱስ ያልገባው፣ ሳይገባው የተባለ ደግሞ ንስሐ ሳይገባ መጥቶ የጌታን ስጋና ደም መቀበል። ስለዚህ እናንተ ፕሮቴስታንቶች ስላልገባችሁ ስጋው ደም መቀበል አትችሉም። ሳይገባው የተባለ ደግሞ ንስሐ ሳይገባ በድፍረት የሚመጣ እዛ ቦታ ላይ ያንን ስጋና ደም መቀበል አይችልም። ስላልገባ እሱ ጥቅስ ለአንተ ሊሆን አይችልም። ሌላኛው መጽሐፍ ቅዱስ ላይ ግልጽ ነው። ጌታ በማቴዎስ ወንጌል 26:23 ጽዋውንም አነሳ፣ አመሰገነ፣ ሰጣቸው። ይህ ለአዲስ ኪዳን የሚፈስ ለአዲስ ኪዳን ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ። አንተ መታሰቢያ ነው ያለው ጌታ ደሙን አይደለም። ደሙን ጌታ የትም ቦታ ላይ መታሰቢያ ብሎ አልጠራውም። ስታደርጉት ለመታሰቢያ ምኑን? ደሙን የምን የሚለውን የአዲስ ኪዳን ደሙን። ምናስበው ምንድነው? ጳውሎስ ጌታ እስኪመጣ ሞትና ትንሣኤውን ታስቡታላችኋል። ምናስበው እኮ ሞትና ትንሣኤ። ስለዚህ ፕሮቴስታንቶች ተበጣጥቃችሁ የጌታ መሆናችሁ መንፈስ ቅዱስ እንደኛ እንደ ክርስቲያኖች ያግባባል እንጂ ግራ አያጋባም። ጨለማ ውስጥ ነው ያላችሁ፣ የሞተ ትምህርት ነው ያላችሁ። ሌላኛው እምነት ብቻ የሚለውን በዚህ በአንደኛ በያዕቆብ መልእክት ይቅርታ 2:24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ ስል እምነት ብቻ የሚለውን ትምህርትን ያዕቆብ ሲያፈራርሰው ተመልክተናል። ስለዚህ ወደ ብርሃኑ ተመላለሱ ምንለው እልም ያለ ጨለማ ውስጥ ስለሆናችሁ ሰው የጌታ ደቀ መዝሙር የሚሆነው አምኖ ሲጠመቅ ነው እንጂ በእምነት ብቻ የጌታ ደቀ መዝሙር መሆን አይችልም። እምነት ብቻ የሚል የማርቲን ሉተር ቅዠትና የፕሮቴስታንት እምነት ነው እንጂ የክርስቲያኖች እምነት አለ። ሐዋርያት እንዳስተማሩት ሰው የጌታን ስጋና ደም ሲቀበል የዘላለም ሕይወት ያገኛል፣ ሲጠመቅ ልጅነትን ያገኛል፣ በመንፈስ ቅዱስ ታትሞ ክርስቶስን መስሎ ይኖራል። ስለዚህ ፕሮቴስታንቶች ሳይረፍድባችሁ ካላችሁበት ድቅድቅ ጨለማ ከክርስቶስ ጠላትነት ወጣችሁ ወደ ጌታ ህብረት እንድትመጡ ጥሬ ነው። ዜራ ክብርልኝ። ኦኬ ጋይስ ሁላችሁም ልደት በመካከላችን ሌሎች ወንድሞችም አሉ። እዮብ አለ፣ ያኪኒ አለ፣ ሙለታ ጥያቄ አይቀበልም። ሰላም ናችሁ? ጥያቄ ያለኝ ከኛ አንድ ወይ ሁለት ሰው አድርጋ አንዳንድ ጥያቄ ወይም ሁለት ጥያቄ ያለኝ ይመስለኛ ሌሎችም ወንድም የጠይቁና እኔም ሁለት ጥያቄ ያለኝ ሲሲ። ኦኬ እሰማለሁ። እኔ ጋር እኮ ምንም እኮ እየተቆራረጠ ነው ጋይስ። ቤቱ በጣም እሰማለሁ። ሲስ ጥያቄ የሚቀበል ከሆነ ልደት ጠይቀውና መውጣት ካልፈለገ የሚቀበል ከሆነ እንጠይቀዋለን።
አለ ጋዲም አለ ልደትሻም አሉት ሲስሌ እየወጣሁ ነውና መንገድ ላይ ነኝ። አሁን ጥያቄ ስቀበል የነበረውና ስለዚህ የሚመቸኝ ቦታ ላይ ሲሆን እቀበላለሁ። አሁን ውይይቴን ስለጨረስኩኝ አለው የሚመች ቦታ ላይ ካለው ትጠይቁኛላችሁ። እስከዛ ድረስ ሌሎች ወንድሞች ስላሉ እምነታችን አንድ አይነት ስለሆነ እነሱ መመለስ ይችላሉ። ከነሱ የተለየ ነገርም አላወራውም። የሚመቸኝ ቦታ ሲሆን ግን እመልሳለሁ። ሲሲ በእምነት አንድ ስለሆነ የኔን ሀሳብ እነሱ መጨረስ ይችላሉ። ምንም የሚያሳስብ ነገር የለውም አለው። ሲመቸኝ ግን እመልሳለሁ። የእሱን ጥያቄ ጋዲ መጠየቅ ይችላል ብዬ አይ ቲንክ እኔም አስባለሁ። ምናልባት ሁለቱም ላይ ጥያቄ ያለኝ እኔ ደግሞ ኤፍ ያነሳቸው ሀሳቦች ላይም ልደት ያነሳቸው ሀሳቦች ላይም አንዳንድ ጥያቄ አለኝ። እሺ ጋዲ እንትን ልደት ሳትወጣ ያኪኔን አንድ የተመለስለታለ እና አስቀደሙ ያኪኔን በጣም የሚመለከተው በእርግጥ ኤፍ ነው ግን እሺ መጨረሻ ላይ ፈቃደኛ ከሆኑ ነው አንድ ሁለቱ ፈቃደኛ ከሆኑ ነው። ኤፊ ፈቃደኛ ነህ? ኤፊ ያኪኒ እስከዛ ነው ጠይቀኝ። እስከዛ ድረስ ቶሎ ተጠይቀውልታ ኦኬ። ያኪኒ ለሁለታችሁም አንዳንድ ጥያቄ አለኝ ብሎ ነበር። እኔ የፈለገ ሰው መጠየቅ ይችላል፣ ችግር የለውም። እሺ ከዛ ወደ ሙለታ እንሄዳለን፣ ወደ አቤኒና ወደ ሙለታ እንሄዳለን። እሺ ያኪኒ ላስቀድም እንግዲህ። እሺ አዬ ቴንኪው በጣም አመሰግናለሁ ሁላችሁንም። አሪፍ ውይይት ነበረ። ያኪኒ ለኔ ነው የምታቀርበው ጥያቄውን ወይንስ ለኤፍሬም ነው? ኦኬ ለኔ ነው። መጀመሪያ ልደት መጀመሪያ ኤፍ ላይ የነበረ ጥያቄ መጨረሻ ላይ ግን አንተም ስታወራው ስለሰማሁኝ እሱን ያንን ጥቅስ ጠቅሰህ ለሁለታችሁም ይመለከታችኋል። ሁለታችሁ ጠይቀውና እኔ ያለው እሺ እሺ እና ሁለተኛ ላይ ጠይቀው ነበር ያሰብኩት የኛውን ጥያቄ። ስለዚህ መጀመሪያ ልጠይቅ ይሄን ጥያቄ። ቆይ ካሜራ ለኔ ነው ወይስ ለልደት ነው ጥያቄው? ለአንተ ነው ኤፊ። እሺ ለአንተ ነው ልደትን ይመለከታል። ልደት መጨረሻ ላይ ስላወራው ሐሳቡን ስላልሰማ በቃ ወስንና ለአንድ ሰው ጠይቀው ጥያቄው ችግር የለም። በቃ ኤፊ ለአንተ ልጠይቅህ መጀመሪያ አንተ ላይ ስለሆነ የመጣልኝ ሐሳቡ አንተ ልጠይቅህ ጥያቄው ማለት ነው። እሺ ቆሮንቶስ ሰዎች ላይ አንደኛ ቆሮንቶስ 11:27 ላይ አንድ ጥቅስ አንስታችሁ ነበር። አንደኛ ቆሮንቶስ ስንት 11:27 ላይ ሳይገባውና ሳይገባው ያላችሁት ማለት ነው። እሺ ይሄው እዚህ አሁንም ሳይገባው አክቹአሊ እኔ አሁን የተረዳሁት ሳይገባው በሚለው ነው። ይህን ህብስት የበላ ይህንም ጽዋ የጠጣ የጌታችን ስጋውና ደሙ ስለሆነ ዕዳው አለበት ይላል እና ከዛ በኋላ አሁን እየተወያያችሁ እያለ ግን በእንግሊዝኛው ሄጄ ሳነበው የሚለው ይሄው እዚህ ጋር በእንግሊዝኛው so then whoever eats the bread or drinks the cup of the Lord in unworthily manner will be guilty of sinning against the body and blood of the Lord ይላል። ከዛ በኋላ ይሄ አሁን unworthily የሚለው ሳይገባው የሚለውን ሳይሆን የሚወክለው እቺ ቃሏ unworthy የምትለዋ ሳይገባው የሚለውን ሳይሆን የምትወክለው ሳይገባው የሚለውን ነው። በግሪኩ ላይ ሄጄ ደግሞ ቼክ ለማድረግ ሞከርኩኝ። በግሪኩ ላይ ሄጄ ቼክ ሳደርገው ይሄው እዚህ ጋር እንግሊዝኛው እቺኛው ናት ቃሏ። ቆይ ብዙ ሳትርቅ ተሳስተሃል። ሁለት ጊዜ ነው የተጠቀሰው። ስለዚህ ተሳስተሃል። ጥያቄ እንደተሸወርክ ስለገባኝ ነው። ሁለት ቦታ ነው ያለው። እኔ እና እሱ የተከራከርነው 27 ነው። አንተ አሁን እያወጣ ያለው 27 እና 29 ነው። እኔ ጥያቄ 29 ላይ ነው። 29 ላይ for anyone who eat and drink without recognized የሚለው ማለት ነው። ኦኬ ሶ 27 እና 29 ላይ ሳይገባውና ሳይገባው የሚል ሁለቴ ነው የተጠቀሰው። ስለዚህ ክርክራችን የነበረው እኔ የሚያነሳውት ሳይገባው የሚለውን ነው። ህፃናት እንዴት ሳይገባቸው ብዬ የ29ን ነው ያነሳውት። ኦኬ እንደዛ ከሆነ በቃ ማይባድ የኔ ችግር ነው ማለት ነው። እሺ እንደዛ ከሆነ ሶሪ። ሁለተኛው 29ንም ሪኮግናይዝ የሚል ቃል የለውም። 29ንም ያኪን ከፍተህ ብታየው እንደዛ የሚል ቃል የለውም። እሺ ሶሪ። እሺ እንግዲህ የልምድ ማነስ ነው። 29 ላይ for those who eat and drink without discerning ነው የሚለው። discerning the body of Christ, eat and drink judgment on themselves የሚለው ሪኮግናይዝ ምናምን የሚል ግን የለም። እውነቱ ነው ጋር ችግር የለውም። እኔ ጋር ያለው ደግሞ ሪኮግናይዝ ነው የሚለው ተመሳሳይ ነው። ኳንተም ያነበብከው እኮ ሳይገባው ነው እንጂ ሳይገባው አይደለም። ስለዚህ ምንም ለውጥ የለውም። ጋዲስ አይዞህ ላሳይ። እኔ ጋር ያለው ደግሞ በትልቁ አድርገኝ። ምን ኤፍዬ ምንድነው? ሰው እንዲማር እኮ ነው። የምን አይዞህ ነው? አይ እንዲማር አይደለም፣ አታኪንግ ነው የገባኸው። እኔ ጋር ያለውን ደግሞ ላሳየው።
ቆይ 29 ይኸው እኔ ጋር ያለው ኤስኢቪ ነው ትርጉሙ ያለው እዚህ ጋር ኤስኢቪ ምንድነው ትርጉሙ? እንደ ኬጂቪ አይነት የመጽሐፍ ባይብል ትርጉም እንደ ኬጂቪ አይደለም። ኤስኢቪ ምንድነው? ትራንስሌሽኑ ነገር ምን ማለት ነው? አባዬ ሚዩት እንትን ከፈለክ ሚዩት አረግና ዲቤት እንገባለን። ትግቱ ጋት ኤስኢቪ ምንድነው? ምን ትራንስሌሽን ነው ነገር? መጀመሪያ ላሳይ ራሴ የገባሁበትን እሱ ነው። የምን ትራንስሌሽን ነው ኤስኢቪ? ሚዩት አርግ መጀመሪያ እንዴ ሚዩት አርግና ላሳይ ነኝ አይደለም አላልኩም። ትራንስሌሽኑ የትኛው እንደሆነ ሳትናገር እንዴት ነው የምታሳየው? ከኪንግ ጄምስ ቨርዥን ጋር ታወዳድረዋለህ እንዴ? ተው እንጂ። እንደ ኪንግ ጄምስ ቨርዥን ነው ምንም ጥያቄ የለውም። እንደሚባል ነገር የለም። ምንድነው ነገረን ነው? ኤስኢቪ ምን ማለት ነው? ትርጓሜ መጽሐፍ ነው። እንደ ኬጂቪ አይነት መጽሐፍ ምንድነው ኤስኢቪ? አብሪቪዬሽኑ ምንድነው? አታውቁም እንዴ? ሚዩት አርግ እሱን በኋላ እናየዋለን። እንደዚህ ይላል። ይኸው ድሪንክ ዊዛውት ሪኮግናይዝ ይላል አይደል? ይኸው ሪኮግናይዚንግ ይላል። ይኸው ሳይገባው የሚለውም ማለት ነው የተረጎመው። አማርኛውም ሳይገባው ብሎ ነው የሚናገረው። ይኸው 29 ሳይገባው የሚበላና የሚጠጣ ልክ ነው። ያኪኒ ያነሳው 27 ላይ ያለው ነው። እኔ ይሄ ሳይገባው ነው ይሄ የሚለው 27ቱ፣ 29ኛው ደግሞ ሳይገባው ነው። አኪኒ የሚያነበበው እንግሊዘኛ ላይ እንደዛ ሳይገባው ነው ምን አዲስ ይላል? ሃይ እሺ፣ በኋላ ትሄድበታለህ። ወደ አንተ ጥያቄ ለአንተ እንትን ነው ላልኩት ጥያቄ ልመለስ። አሁን መዳን ማለት ኤፊ ምህረት ማግኘት ማለት ነው አይደል? ከእግዚአብሔር አንዱ እሱ ነው። ልክ ነው። መዳን በብዙ መንገድ ይተረጎማል። አንዱ ምህረት ማግኘት ያው የዘላለም ሕይወትን ምህረትን ሳያገኝ መቼም የዘላለም ሕይወትን የሚወርስ ሰው የለም። ስለዚህ ከእግዚአብሔር ዘንድ ምህረትን ማግኘት ነውና ቅድም ስትከራከሩ በጥምቀት ዙሪያ ላይ እዚህ ጋር አሁን ዘጸአት 20 ቁጥር 5 ላይ አትስገዱላቸው፣ አታምልኳቸው፣ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና በሚጠሉኝ እስከ 3 እና 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ አምላክ ነኝና ይላል። እና ቅድም ልደት ምን ብሎ ሲናገር ነበረ? ሕፃናት ኦርቶዶክስ ውስጥ ሲጠመቁ ሊድኑ የሚችሉት በአባቶቻቸው ወይም ደግሞ በቤተሰቦቻቸው እምነት ነው የሚል ነገር ሲናገር ሰምቼ ነበረ። እና እግዚአብሔር እዚህ ጋር በተናገረው መሰረት ለሚጠሉት ሰዎች አባታቸው በመጥላቱ ምክንያት ብቻ ማለት ነው አባትየው በመጥላቱ ምክንያት ብቻ 3 እና 4 ትውልድ ድረስ የሚፈርድባቸው ከሆነ ቤተሰቦቻቸው ደግሞ ስለ እግዚአብሔር ፈጣሪን ስለወደዱ ደግሞ እስከ 1000 ትውልድ ድረስ ሚምራቸው ከሆነ ዋይናት ለጥምቀቱ ለምንድን ነው ይሄ እንትን አፕላይ ሊሆን የማይችለው? ለምንድን ነው በቤተሰቦቻቸው እምነት ምክንያት ለልጆቹ የማይቆጠርበት ምክንያት ምንድን ነው የሚለው ጥያቄ አመሰግናለሁ። ሁለት ነገር፣ አንደኛው የአሮጌ ኪዳን ነው፣ አዲስ ኪዳን እንደዛ አይደለም። ሁለተኛ አሮጌው ኪዳን ይሄኛው ራሱ ምሕረትን እያለ የሚያወራው ስለ ሰልቬሽን አይደለም። ኢትስ ኖት ቶኪንግ አባውት ሰልቬሽን ራይት። ኢትስ ቶኪንግ አባውት በብሉይ ኪዳን የነበረው ፓኒሽመንት ነው የሚያወራው፣ በቀሉንም ቢሆን ማለት ነው እንጂ ስለ ዘላለም ሕይወት አይደለም የሚያወራው። ሶ በሁለቱ ምክንያት ምንም የሚያገናኘው ነገር የለም። ሕፃናት ጥምቀት ከአዲስ ኪዳን መጥቶ ሊሰፋ አይችልም ማለት ነው። እሺ ሌላ ጥያቄ የሌለው ካለ እኔ ሚትላር ጥያቄ ያለኝ ኤፊ ተጠይቅ። እኔ ብቻ ሆንኩኝ ተጠያቂ። ምንድን ነው? ሙሌ ከዛ ሙሌ ያኪኒ ለሁለቱም ነው የጠየቀው። እሺ ሙሌ እሺ እዮብ ይጠይቅና ከዛ ሙሌ ጠይቃለሁ እኔ። እሺ እዮብ ይጠይቅና ከዛ ሙሌ ይቀጥላል። እሺ ጥያቄ ምንድነው? ሕፃናት አያምኑም ይባላል ኤፊ? ሕፃናት አያምኑም ይባላል? ሕፃናት አያምኑም ይባላል ወይ? ዋይ ኖት? ሕፃናት መቼስ ጌታ ኢየሱስ ስለነሱ ኃጢአት እንደሞተና እንደተነሳ አያምኑም መቼስ። መጽሐፍ ደግሞ ያላመነ ይፈረድበታል ይላል። ስለዚህ ይፈረድባቸዋል። which is በጣም ብዙ ጊዜ በዚህ ጉዳይ ላይ ተወያይተናል። መጽሐፍ ቅዱስ ያላመነ ሰው ይፈረድበታል ካለ ያላመነ ሰው ሁሉ ይፈረድበታል ማለት ነው። ያላመነ ይፈረድበታል ካለ ስለዚህ የሕፃናቶች ይፈረድባቸዋል ማለት ነው በፕሮቴስታንት ትምህርት። አይ ፕሮቴስታንት ትምህርት ሳይሆን
እንደ ጠቅላላ እንደ መጽሐፍ ቅዱስ ሐሳብ ምንድነው ህፃናትን በተመለከተ የመዳን መንገድ ጌታ ኢየሱስ የተናገራቸውን በተለያዩ ጊዜ ጌታ ኢየሱስ የተናገራቸውን የኔ አቋም አሁን ይሄን ከዚህ በፊት እንደምናገረው ነው ዮብዬ የምመልስልህ። እኔ መጽሐፍ ቅዱስ ላይ በግልጽ ህፃናት በዚህ ምክንያት ይድናሉ የሚል ነገር አልተቀመጠም መጽሐፍ ቅዱስ ላይ ማለት ነው። ምንም ቦታ ላይ እንደዛ የሚል ነገር የለም በዚህ ምክንያት ነው የሚድኑት ብሎ። ነገር ግን ለምሳሌ ፐርሰናል አሁን እንደ ኤፍሬም ባለ ጊዜ ስጠይቀኝ ሁሌ የምመልስላችሁ ይሄን ስጠይቁኝ ህፃናት የማንም ልጅ ቢሆን የጠንቋይ ልጅ ይሁን የሙስሊም ልጅ ይሁን የኦርቶዶክስ ፕሮቴስታንት የሁሉም ህፃናት በህፃንነታቸው ቢሞቱ ይድናሉ ብዬ ነው ማምነው። ይሄን ከምን አልክ ካልከኝ መጽሐፍን በምላት መረዳት በሚለው ኢየሱስ ስለ ህፃናት አስጨርሰኛል። ኢየሱስ ስለ ህፃናት ከተናገረው በተለያዩ ቦታዎች ላይ ከተናገረውና ለመዳን ደግሞ ሰዎች አሁን ለምሳሌ ምን ይላል መጽሐፍ መሰለ ካልሰሙ እንዴት ያምናሉ ይላል አይደል? ካላመኑ እንዴት ይድናሉ ይላል። ህፃናት ያንን የምስራች ሰምተው የሚያምኑበት አቅም ላይ ያለው አይደለም። መጽሐፍን በምላት በመረዳት የሚለው ይሄ ፐርሰናል የኔ አቋሜ ነው። እንደ ስክሪፕቸራል ሄጄ ሁልጊዜ እንደምልህ በዚህ ምክንያት ህፃናት ይድናሉ የሚል መጽሐፍ ቅዱስ ላይ አልተጻፈም። ግን ጌታ ኢየሱስ ህፃናትን በተመለከተ እነዚህ ላሉት ናቸው እግዚአብሔር መንግስት እያለ በተለያየ ያነሳውን እንትን አድርገህ እንደዛ ማለት ትችል ይሆናል እንጂ በዚህ ምክንያት ነው ልትላችሁ ምንም ይጋጭ የለም የተናገርኩት ውስጥ። እሺ እንዴት እንደሚጋጭ ላሳይ። ምን አልከኝ? ህፃናት አያምኑም ወይ ስለ አያምኑም ጌታ እንደዚህ ሞቶላቸዋል ምናምን ተብለው የሚያምኑ አይደሉም አልከኝ። እሺ ማያምኑ ከሆነ መጽሐፍ ደግሞ የማያምን ይፈረድበታል ይላል። ስለዚህ ይፈረድባቸዋል ወይ ስለ መጽሐፍ ይፈረዳል ካለ አዎ ይፈረድባቸዋል አልከኝ። ይፈረዳል ካለ አዎ ይፈረዳል አልከኝ። መለስክና አይ እንደ ግን ፐርሰናሊ እንደ ኤፍሬም ሳወራ ህፃናት ለምሳሌ ቢሞቱ ይድናሉ ብዬ አምናለሁ አልክ። አያምኑም ብለሃል፣ መልሰህ ደግሞ ይድናሉ ብለሃል። የማያምን ደግሞ ይፈረድበታል የሚለውንም እቀበላለሁ ብለሃል። ስለዚህ ይድናሉም ይፈረድባቸውም የሚለው በራሱ አይጋጭም። እሺ ትንሽ የማስተካከያ ብቻ ምንድነው አንድ የተናገርከው ነገር ይፈረድባቸዋል ህፃናት ብለሃል ያልከው እሱ ትክክል አይደለም። ያላመኑ ይፈረድባቸዋል ነው ያልኩት። ያላመኑ ይፈረድባቸዋል ያለ መጽሐፍ ያው መጽሐፉ ስለሚል ያላመነ ይፈረድበታል ወይ ብትለኝ አዎ አያምኑም ብለኛል። ሶሪ እሱም ብያለሁ። ብያለሁ ህፃናት ወደ አያምኑም ብለኛል። አይ ጣልቃትህን በፈቃደኝነት ለምጠይቀውማ መሀል ላይ አትግባ። ምንም ሳልናገር መሀል ላይ አትግባ። እኔ ትንሽ የማስተካከያ ያልኩት ምንድነው አይ ኔትወርክ ትምብልኝ ይሆናል። አንዴ ቆይ ኔትወርክ ላስተካክላል። እሺ አይ ወተት ብሎብኝ ነው ኔትወርክ። አሁን ቀጥል። እሺ ህፃናት ይፈረድባቸዋል ብለሃል ያልከውን ብቻ ነው አስተካክል ያልኩት እንጂ ያላመነ ሁሉ ይፈረድበታል የሚለውን አዎ መጽሐፉ በግልጽ እኮ ይናገራል። ያላመነ ሁሉ እንደሚፈረድበት ማለት ነው። እና ስላላመኑ ህፃናት ይፈረድባቸዋል ብለህ ደግሞ ስትመጣ እኔ መጀመሪያ ሁልጊዜ ይሄ ጥያቄ ሲመጣ ብዙ ሰው መመለስ ባይፈልግም እኔ መልሳለሁ። ፐርሰናሊ ይሄ የኔ ነው። መጽሐፍ ቅዱስ ላይ ኤግዛክት በትክክል በቃ እንደዚህ ቦታ ላይ በዚህ ምክንያት ይድናሉ ህፃናት የሚል አልተጻፈም። ህፃናት ግን መጽሐፍን በሙላት መረዳት በሚለው ኮንሴፕት መሰረት ኢየሱስ ህፃናት ላይ የተናገራቸውን ንግግሮች አይተህ እንደገና ደግሞ ለመዳን ሰዎች የሚሄዱባቸውን ስቴፖች አይተህ ህፃናት እግዚአብሔር ህፃናት ላይ አይፈርድም ብለህ መናገር ትችላለህ እላለሁ። እንደዛ ነው የምለው። ህፃናት የማንም ህፃናት የሚሆኑ በ40 ቀናቸው ሲሞቱ ሲኦል ሊገቡ አይችሉም አላመናችሁም ብሎ ጌታ ሲኦል ሊከታቸው ይችላል ብዬ አላምንም። ምክንያቱም እነሱ ካልሰሙ እንዴት ያምናሉ? ካላመኑ እንዴት ይድናሉ ነው ቃሉ። ህፃናት ደግሞ የምስራች ሰምተው አምነው ሊድኑ የሚችሉበት እንትን የለም። ስለዚህ በዛ ምክንያት ሲኦል ይገባሉ ብዬ አላምንም ህፃናት። እሺ ሁለቱ አሁን የነገርከኝ ነገር ሁለቱም ይጋጭ ነው። ህፃናት አያምኑም ብለሃል፣ የማያምን ይፈረድበታል ብለሃል። ስለዚህ ስንጠቀልለው ህፃናት አያምኑም ይፈረድባቸዋል ማለት ነው። ከዛን ደግሞ ህፃናት እንደሚድኑ አምናለሁ እኔ ፐርሰናሊ ብለሃል። የግል እምነት ነው። እንዳጠቃላይ ግን ፕሮቴስታንት ትምህርትን ጠቅሶ ህፃናት ይፈረድባቸዋል አይፈረድባቸውም የሚለው ላይ ማስረጃ ማቅረብ አይቻልም ማለት ነው። ቀጠልክና እንደሚድኑ በመጽሐፍ ቅዱስ ላይ ምልአቱን አይቼ በምልአት መጽሐፍ ቅዱስን አይቼ እንደሚድኑ አምናለሁ ብለሃል። ጥቅስ አልጠቀስክም። ጥቅስ ትጠቅስልኛለህ?
ኦኬ አይ መጽሐፍን በምላት መረዳት ለሚለው ጥቅስ ታመጣለህ ወይ? በጣም በርካታ ጥቅሶች እየነገርኩ ነበር እኮ ጥቅሶቹንም ቅድም ዘላልዋት እንጂ ለምሳሌ ሕፃናት ወደኔ መጡ ዘንድ አትከልክሏቸው መንግስተ ሰማይ ለነዚህ ላሉት ናትና ይላል ጌታ ኢየሱስ ይላሉ ማለት ነው። የሚነግር ነገር መንግስተ ሰማይ ለነዚህ ላሉት ነው የሚለው ምን እያለ ነው አባዬ? እንዴ እንደነዚህ ላሉት ነው እያለ ነው፣ እያነጻጸረ ነው። ስለዚህ እንደነዚህ ላሉት ነው የሚለው እኮ እንደነዚህ ካልሆናችሁ አትገቡም ሁሉ ይላል። የሆነ ቦታ ላይ ደግሞ እኮ ይድናሉ ማለት ነው። ይድናሉ ማለት ነው። you can't say that ይድናሉ ብለህ ይችላል። እንደዛ የሚል የፕሮቴስታንት ማስረጃ አስተኝ ከፕሮቴስታንት መተርጉም ማለት የልጅ አረከው አሁን መምህር አበጋዝ ዲያቆን ያደርጋል ራሱ ምን አሉ መሰለ ስለዚህ የፕሮቴስታንት ነው ያልኩት። አይ በፕሮቴስታንትም ይሁን በካቶሊክም ይሁን በኦርቶዶክስም በማንኛውም ሃይማኖት ያሉ ስኮላሮች በዚህ ጉዳይ ላይ የሚሉት ሁሉም ኦልሞስት ሁሉም እኔ እንደምለው ነው የሚሉት ቃል በቃል እኔ የምለው ነው የሚሉት። አንተ የፕሮቴስታንቱን አንተ የኦርቶዶክስና የካቶሊኮቹ ለኦርቶዶክስና ለካቶሊክ ተውና ለኔ ግን ከፕሮቴስታንት ስተኛው እሺ ሰምቻለሁ። አሁን ጎግል አድርጌ እንትና እንደዚህ ብሏል እንትና እንደዚህ ብሏል አልልህም። ኦልሞስት ሁሉም ቸርች ፋዘርስ ኢንክሉድ እኔ የምለውን ነው የሚሉት። ከፈለክ በኋላ አንተ እኮ ነው ያልኩት። እኔ እኮ በጭፍኑ እመነኝ ይባላል እንዴ? ኤፊ ለምን ጥቅስ ሰጠው እኮ አሁን እንደዚህ ብሎ ያስተማረ ሰው አባ ነው አይደል? አሁን ሬዲ አይደለሁም ሰው እንትና እንደዚህ ብሎ ነበር በ1940 ምናምን ልልህ ሬዲ አይደለሁም በቂ መልስ ነው። ግን ሬዲ አይደለሁም ማለት ይሻላል እንጂ የፕሮቴስታንት ስትጠየቅ ኦርቶዶክሳዊውን መምህር መጥቀስ ማሞሊና ኖ እንደሱ አይደለም። ለማንኛውም ኦርቶዶክስን የጠቀስኩት አንተም እንደዛ እናንተም የእናንተም ሊቆች እንደዛ ነው የሚያምኑት ስልህ አትሊስት አንድ በምንሆንበት ጉዳይ ላይ ጉንጭ ማልፋት አያስፈልግም ነው። እኔም ማት ደረድርልሃለሁ አንተም ሰዎች እንደኔ ነው የሚያምኑት። እሺ ያረጋልን አንተ እሺ እንደዛ ማለት ቪዲዮ አለ ልክልሃለሁ ከፈለክ አሁን ቪዲዮ ማስረጃ ዲቤት እኮ አይደለም የገባው። ለማንኛውም የፕሮቴስታንት ትምህርት ራሱን ችሎ መብራራት የማይችል መሆኑን ማሳያ ነው። ቴንክ ዩ። ይሄ ፕሮቴስታንት ትምህርት ነው እዮብ አንተ ተጠየቁት ጥያቄ ነው። ፕሮቴስታንት አይደለም እንዴ? አይ እኮ ነገርኩህ እኮ ቅድም ስክሪፕቸሩ በግልጽ እንደዚህ ብሎ ያለ ነገር ፕሮቴስታንት አይደለም ማለት ነው። እኔ የጠየቁት አንተን ስለሆነ ስለ ፕሮቴስታንት ነበር የጠየቁ። ለማንኛውም ጨርሻለሁ።